ሶ ምንድነው ታዲያ የሰጠን ነው ጥያቄው። የሰጠን ምንድነው ሲባል ነፃ ምርጫ ሰጠን። ነፃ ምርጫ አላህ የሰው ልጅ ሲፈጠር ሱረቱል ኢንሳን ምዕራፍ 76 ቁጥር 2 ላይ ምን አለ? ያ ሰውን ፈደል ጥሩ አይደለም። ይሄንን ካሳወቀው በኋላ ኢማ ወይ አመስጋኝ ባሪያ ይሆናል ወይማ ከፉራ ወይ ደግሞ ከሃዲ ባሪያ ይሆናል አለ። አሁን ጥያቄው እንዴት ያውቃል? በነፃ ምርጫ ብቻ ኮር ኖ። አላህ ምን አለ መሰለ? መልእክተኞችን ላይ ምን አለ? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በህዝቦች ሁሉ ላይ መልእክተኛ ላኩኝ አለ። የተላኩበት ምክንያት ምንድነው? አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል አስተምሮን ሰጠ። ኢብሊስ ላይ ይመጣላሉ መጨረሻ ላይ። ስለዚህ አላህ ሱብሓነሁ ወተዓላ መልእክተኛን ልኳል ማለት ነው። መልእክተኛን ልኳል። ስለዚህ መልእክተኛን ካላከ አንድ ቃል ይናገራል አላህ ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ ሲናቅ ቁጥር ስንት ላይ እንደሆነ አላስታውስም። አላ ተቁሉ አለ ማን ነው? አን ተቁሉ ማ ጃአና ሚን በሺር ወላ ነዚር አለ። አስጠንቃቂና አብሳሪ መልእክተኛ አልመጣልንም ብላችሁ እንዳትሉ ምን አላቸው? መልእክተኛን ፈቀድ ጃአኩም በሺር ወነዚር አለ። በእርግጥም አስጠንቃቂና አስፈራሪ የሆነ መልእክተኛ ላኩላችሁ አለ። ስለዚህ ወደፊት እኔ እንዳትጠይቁኝ አለ አላህ። ምንድን ያለው? መልእክተኛ ልኬላችኋለሁ። በዚህ መልእክተኛ አማካኝነት ሰዎች የተፈጠሩበት ጂኒዎች የተፈጠሩበት ምክንያት ምንድነው? አላህ ይናገር። አላህ ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። አላህ የሰው ልጆችን እና አጋንንት ማን እንደሆነ እመጣላለሁ። የሰውን ልጆችና አጋንንትን የፈጠርኩበት ምክንያት እኔን ሊገዙኝ እንጂ ለሌላ አይደለም ማለት። ሰይጣን ምን ነበረ ታዲያ ሲባል ካነ ሚነል ጂን ፈፈሰቀ ዐን አምሪ ረቢሂ አፈተተኺዙነሁ ወዙርየተሁ አውሊያአ ሚን ዱኒ ወሁም ለኩም ዐዱው አለ። ራሱ ሰይጣን ማን ነው? ራሱ ኢብሊስ ከአጋንንት ነበረ። መጀመሪያ ከአጋንንት ነበረ ዘሩ። ልክ እኔ ከሰዎች እንደሆንኩ እኔ ከሰዎች ነኝ፣ አንተም ከሰው ነህ። እንትና ደግሞ ኢብሊስ የተባለው ፐርሰን ደግሞ ማንነቱ መላእክት አልነበረም። እሱ አይደለም መላእክት አይደለም። መላእክት ከመላእክቶች ጋር አንድ ላይ ነበረ እንጂ አጋንንት ነበረ። ማለትም አጋንንት ሲባል ፍጡር ነው። እሺ ኖርማል የሚታይ እኛ የምንታይ ፍጡሮች ነን። አጋንንቶች ደግሞ የማይታዩ ናቸው። እነሱም አላህን የሚያመልክ አለ፣ አላህን ደግሞ የሚያምጽ አለ። ከሰውም አላህን የሚያምጽ አላህን የሚያመልክ እንዳለው ሁሉ አብኪ አንዴ ልጨርስ፣ ቆይ አፉ በለኝ። ስለዚህ አንድ ነገር ለመናገር ነው፣ ሰዓት ስለሌለኝ ነው። ከይቅርታ ጋር መቆየት ስላልቻልኩኝ ነው። እሺ ብዙ ጠብቄ ያለው አይ ኢንሻአላህ አንድ ወንድማችን ለወንድም አብዱል ከሪም ለምን ይቀርበታል? እሱ መሄድ አለበት። ስለዚህ ከእናንተ ጋር መሄድ አለበት ወንድም አብዱል ከሪም ብሎ ማሻአላህ አንድ ወንድማችን እንትን ብሏል ኢንሻአላህ። ስለዚህ ያው በውስጥ በኩል ይነገረውና ያው ማንም እንዳረገለት ነው ይታወቃል። እንትን ይላል ያው ስሜ እንዳይጠራ ስላለ ነው። ያው የምታውቁት ነው ማሻአላህ። እና እንደዛ ብሏል። ዱዓ አድርጉለት ለማለት ነው። ሊቀርበት አይገባም ብሎ ነው። ኢንሻአላህ ዱዓ አድርጉለት ለማለት ነው። መውጣት ስላለብኝ ነው ኢብራሂም። እሺ ያቋረጥኩ ሰዓት ሄደብኝ ለዛ ነው። ኢንሻአላህ እሺ አውኪ ማሻአላህ። አላህ ጀዛውን ሚስጥር ነው እንደኛም የምናደርገው ነገር ካለ ምንድነው እሱ? አይ እንትን ነው የኡምራ ምናምን ኡምራ ኧረ እኛም እናግዛለን። እኔ ካናዳ ነው ያለሁት፣ እንረዳለን፣ ችግር የለውም ኢንሻአላህ። እሺ ኢንሻአላህ። አንድ ወንድማችን ለአብዱል ከሪም ወንድማችን ምን አድርጎለታል? ኡምራ ስፖንሰር ሆኗል፣ መሄድ ይችላል አለ። ማሻአላህ አላህ ይቀበለው። አላህ Subhanahu Wa Ta'ala የንያውን ሁሉ ይሙላለት። እንግዲህ ምን ብለናል ትናንትና? በቃ በጣም ዱዓ ስናደርግ ነበርና ይሄን ከመለስክልኝ አንተም ትሄዳለህ። እሺ ይሄን ከመለስክ እኔ ደግሞ አንተ ልካለህ። እኔ ይሁንና ግን እኔ ለመረጥኩት ለአንድ ሰው አደርገዋለሁ ኢንሻአላህ። መልሱ ይመለሳል። እኔ ኦሬዲ ተመርጦልኛል፣ ግን አይቀራትም ኢንሻአላህ። እሺ መልሱ ይመለሳል። ምን መሰለ? ስለዚህ ሰይጣን ከምን ነበር? ከኢብሊስ አጋንንት ነበር። አጋንንቶች ደግሞ ኢብሊስ ማለት ነው። ያ አጋንንት ያው ሰይጣን ማለት ባህሪ ነው። እሺ ወቅ ሰይጣን ማለት ባህሪ ነው። የሰው ጥሩ አለ፣ የሰው ሰይጣን አለ። የአጋንንት ጥሩ አለ፣ የአጋንንት ሰይጣን አለ። ተግባባን? ስለዚህ አላህ ምን አለ? ሱብሃነሁ ወተዓላ ካነ ሚነል ጂን አለ።
ኢብሊስ ራሱ ከጂኒዎች ነበረ። ግን አላህ ምን ብሎት ነበረ? መላእክትንም እሱንም አንድ ላይ ሆኖ ሰብስቧቸው ትእዛዝን አዘዛቸው። አላህ ትእዛዝን ሲያዝ ሁለት አይነት ስግደት አለ። እሺ ስግደቱ አንደኛ የጸጋ ስግደት የሚባል አለ። ሰዎች ለሰዎች ይሰግዳሉ። ያኔ በነብዩ ሸሪዓ ግን ቀርቷል። አሁን ላይ ቀርቷል። ሰው ለሰው መስገድ አሁን ቀርቷል። ያኔ ነበረ። ለምሳሌ እንትና ማን ነው ዩሱፍ 11 ወንድሞቹና እናትና አባቱ ሰግደውለታል። ይሄ የጸጋ ስግደት ይባላል። አሁን ግን ቀርቷል። ያኔ አላህ ሰበሰባቸውና ምን አላቸው? እስጁዱ ሊአደም አለ። ለአደም ስገዱለት አላቸው፣ የክብር ስግደትን። ከዛ በኋላ ፈሰጀደል መላኢካ ሁሉም መላእክቶች እንዳለ ሰገዱ። ኢላ ኢብሊስ አባ። ኢብሊስ ማለት ትርጉሙ አበለ ከሚለው የመጣ ነው። የአላህን ረሕመት ተስፋ የቆረጠ ማለት ነው። በቃ ምን አለ? እምቢ አለ። እሱ እምቢ አለ። ለምንድን ነው እምቢ ያለው ሲባል ቅድም እንደነገርኩ ኩራት። እንዴት ከአፈር ለፈጠርከው ከዚህ ከአፈር ለፈጠርከው እኔ ከእሳት ፈጥረኝ እንዴት ሰግዳለሁ አለ። ሰው አላህ ምን አለው? የአላህን ትእዛዝ ጣሰ። አንደኛ። ሁለተኛ ደግሞ ትእዛዝ መጣስ ሳይሆን ክብር ቢያንስ እኮ እኔ አልሰግድም የሚልበት ምክንያቱ ምን ነበር መሆን የነበረበት? ምን ነበረ? ቢያንስ ኧረ ጌታዬ እኔ ለአንተ ብቻ ነው የምሰግደው፣ ግን የክብር ስግደት እንደሆነ ስለሚያውቅ ኖ እኔ ለዚህ ከአፈር ለፈጠርከው አልሰግድም ማለት። ስለዚህ ምን ነበረ መጀመሪያ? ነፃ ምርጫ ነበረ። አላህ የነፃ ምርጫ ነው። እኛን ሲፈጥረን ሁላችንንም ነፃ ምርጫ የሌላቸው መላእክቶች ብቻ ናቸው። መላእክት ነፃ ምርጫ የላቸውም። አላህን መገዛት ብቻ ነው የሚችሉት። እንደዛ አድርጎ ነው የፈጠራቸው። እኛን ግን ሲፈጥረን ነፃ ምርጫ ሰጠን። ለዛ ነው አላህ ምን አለ? ፈመን ሻአ ፈልዩእሚን አለ። የፈለገ ይመን፣ ፈመን ሻአ ፈልየክፉር፣ የፈለገ ደግሞ መካድ ይችላል አለ። ግን ለካደ ሰው ኢና አዕተድና ሊዛሊሚነ ናራ፣ ለነዛ ለሚክዱ ሰዎች የጀሃነም እሳትን አዘጋጅቼላቸዋለሁ አለ። ይሄን ሁሉ ከነገረ በኋላ አድቡ እንዲህ አይነት ነገር ይደርስባችኋል ካለ በኋላ አላህ ተጠያቂ አይሆንም። ስለዚህ አላህ የሩቅ ሚስጥራትን ሁሉ ስለሚያውቅ ጽፎታል። አንድ ሎጂካል የሆነ ነገር ልንገር። ለምሳሌ አንድ አስተማሪ አለ እንበል፣ ጌታፍ አንድ አስተማሪ አለ። አስተማሪው ሁለት ጂኒየስ ተማሪዎች እንዳሉ ያውቃል። አንድ ጂኒየስ እንዳለና አንድ ደግሞ የመጨረሻ ድድብ ያለ ደደብ እንደሆነ ያውቃል። ያው ሰው ደደብ አይባልም፣ ያው ኖርማሊ ማንም እንደሆነ ስለማናቅ ብለውም ችግር የለውም። እና ምንም አያውቅም፣ በቃ he knows nothing ማለት ነው። እና አስተማሪው መጀመሪያ ምን አደረገ? በቃ ይሄ እንትና ያልፋል፣ በቃ እሱ ያልፋል ብሎ ጻፈ። ይሄኛው ደግሞ አያልፍም ብሎ ጻፈ። አሁን እንደሆነውም እንዳለውም ሆነና ይሄኛው ስላጠና አለፈ፣ ይሄኛው ስላላጠና ወደቀ። ተጠያቂ ይሆናል ይሄ አስተማሪ? አይሆንም። ምክንያቱም ስራችን ነው። ለዛ ነው አላህ Subhanahu Wa Ta'ala ምን አለ? በማን ነው ምን ይላል መሰለን? ቢማ ኩንቱም ተዕመሉን፣ ትሰሩ በነበራችሁት ነገር ጀነትን ትገባላችሁ፣ ትሰሩት በነበራችሁ ደግሞ ነገር ጀሃነምን ትገባላችሁ ነው ያለው። ምክንያቱም ነፃ ምርጫ መጥቶልናል። አላህ ደግሞ የሚገርም ነገር ሱብሃንአላህ የትኛውም ሃይማኖት ላይ የማታገኘውን አንድ ነገር ልንገር። ሱረቱል ምን ነበረ? ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ ምን ይላል? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ፣ መልእክተኛን እስከምልክ ድረስ ማንንም አልቀጣም ማለት ደም በቃ ይሄ ነው በጣም የሚገርም ማለት ይሄ ነው ልዩ የሚያደርገው እስልምና። መልእክተኛን እስካላከ ድረስ ማንንም አይጠይቅም አላህ። ምክንያቱም ፍትሃዊ ጌታ ስለሆነ ሱብሃንአላህ ሱብሃነሁ ወተዓላ። ቁርአን ላወርድ ነው። እሺ እኔ ጣልቃ የሚገባ ሰው አልወድም። ወርዳል፣ ገና እንዳወራ ወርዳል ከዚህ በኋላ ወቅ። ስለዚህ አላህ ሱብሃነሁ ወተዓላ በዳይ ጌታ ስላልሆነ ሰዎች ባላጠፉት ጥፋት ሰዎችን ስለማይቀጣ እዛው ጥቅስ ላይ ወላ ተዚሩ ዋዚረቱን ዊዝራ ኡኽራ፣ አንደኛው የሌላኛውን ነፍስ ወንጀልም አይሸከምም ማለት። ለምሳሌ አሁን ይቅርታ ወደዛ ስለሄድኩኝ ግን እመለሳለሁ። እኛ በማናቀው ባላየ ነው ባልሰማ ነው ባልነበርንበት የሰው ኃጢአት የምንሸከምበት ምንም አይነት ምክንያት የለም። ሞት የመጣው ፍጡር ስለሆነ ነው። አላህ ምን ይላል በሱረቱል ሙልክ ምዕራፍ 67 ቁጥር 2 ላይ አለዚ ኸለቀል መውተ ወልሐያት፣ ያ
ሞትንና ህይወት የፈጠረ ነው አለ። ለምን? ሊየብልወኩም አዩኩም አሕሰኑ ዐመላ፣ የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊፈትናችሁ ነው አለ። ስለዚህ መጀመሪያውኑ ሞትና ህይወት የተፈጠረ እንጂ ምክንያቱስ ሎጂካሊ ስታየው ዝንብ ይሞታል፣ ላም ይሞታል፣ እርግብ ትሞታለች፣ ሁሉም ነገር ይሞታል፣ የሰው ልጅም ይሞታል። ይሄ መጀመሪያውኑ አምላክ የፈጠረው ፍጡር ነው። በቃ ሲስተም ነው እንጂ አንድ ሰው በሰራው ነገር እኔ አልጠየቅም። ምን አገባኝ? እኔ አዳም አላየሁት፣ አልሰማሁት፣ አልተባበርኩኝ፣ አላቀበልኩኝ፣ ሔዋንን አላቃት፣ ሰይጣንን አላየሁት፣ ነገር እየወራሱ አላቃትም። ምን አገባኝ እኔ የምጠየቅበት ምክንያቱ? there is no way in the hell that አምላክ የሚጠይቀኝ ምክንያቱም if is ፍትሃዊ ማለት ነው። ፍትሃዊም ስለሆነ አይጠይቅም። ስለዚህ ወደ ሰይጣን ልመለስልህና አላህ ስለሚያውቅ ነገሮችን ሁሉ ጽፎታል። of course ጽፎታል። ግን ደግሞ አላህ ፍጹም የሆነ ነገር ፈጠረ። of course ፈጥሯል። መላእክትን ፈጠረ። ደግሞ ከመላእክት ውጪ ደግሞ ፍጹም ያልሆኑ መልካምና ክፉን የሚያውቁ መልካምና ክፉን አውቀው በነፃ ምርጫቸው የሚሰሩን ደግሞ መፍጠር ፈለገ። ምክንያቱም እሱ ከፈለገ መፍጠር ይችላል። ሰማይና ምድርንም ያለ በጤ ፈጣሪ ነው። ጀርምን ፈጥሯል። አይጠየቅም እሱ ለምን ፈጠርክ። ግን ቢበድለን ኖሮ of course ልንጠይቅና ኖ ልንል እንችላለን። ግን አላህ አይበድልን ማንንም። ስለዚህ አላህ Subhanahu Wa Ta'ala ኢብሊስንም ቢሆን ያደረገው በነገረው መሰረት ነው። ምክንያቱም ያ እኔ መጽሐፍ ቅዱስን ስለማቅ ዕብራውያን ላይ ምን ይላል መሰለ? ክፉንም መልካምንም ክፉንም ነገር እግዚአብሔር ይከብርበት ዘንድ ፈጠረ ይላል። ያ ይሄ ነው ይላል። አሜን ይላል። ምን ይላል? እንደዛ ይላል። ምንድነው እዚህ ፖይንት ላይ ምንድነው መሰለ? አሁንም አልመለስክልኝም። ምክንያቱም እኔ ባይ ዘ ዌይ ይሄንን ስል ትንሽ ለናገር፣ ምክንያቱም ብዙ ዝም ስላልኩኝ አንተም ትንፋሽ እንድትወስድ ብዬ ነውና ማስተምሮትን ወድጄዋለሁ። ቀጥልበት፣ በጣም ደስ ይላል። እና ምን መሰለ ኤቲስት ከመሆን በጣም ኤቲስት ከመሆን በራሴ አእምሮ ባይብልን እየተረጎምኩኝ እያስተካከልኩኝ ምናምን ነገር ፊክስ እያደረግኩኝ ለአእምሮዬ መቀበል ጀመርኩ። ምክንያቱም ያልተጠቀሰ ነገር ሁሉ ለአእምሮዬ፣ ምክንያቱም አንዳንድ ጊዜ አላህ ወይንም እናንተ አላህ የምትሉት እግዚአብሔርን እኔ በአእምሮ የሳልኩት ስዕልና መጽሐፍ ቅዱስ ወይንም መጽሐፍ ቅዱስ ያስቀመጠልኝ ነገር ያንን የእኔ በአእምሮ ውስጥ የሳልኩትን አምላክ ስለማይገልጽልኝ ምን አረጋለሁ መሰለ? የሆነ ጥቅሶችን ሳነብ ኖ እግዚአብሔር እንደዚህ አላለም ወይም ብዬ ባይብልን እተዋለሁ፣ ወይንም ደግሞ የተባለውን ነገር እንደዚህ ለማለት ተብሎ ነው ብዬ በአእምሮ ውስጥ ትራንስሌት እያደረኩኝ እንትን እላለሁ። ለምሳሌ ቆሮንቶስ ላይ ትዝ ካለ አንደኛ ቆሮንቶስ ምዕራፍ 2:15 ላይ ልጁም ለሱ ይሰግድለታል ምናምን የሚል ጥቅሶች አሉ አይደል? አንተ በደምብ ስለምታውቀው አሁን እሱ ራሱ በጣም ብዙ ዘመን ስለረበሸኝና ከቴዎሎጂው ጋር ወይንም ከክርስትና አስተምሮት ጋር አብሮ ስላልሄደልኝ ምንድነው መሰለ እየሰፋው እያስተካከልኩ ሰማ ነበር። እና እግዚአብሔር አዋቂ ነው፣ የሚሆነውንም ወደፊት ስለሚያውቅ እላለሁ። እኔ ስለሚያውቅ እግዚአብሔር ስህተትን ስለማይሰራ ስህተትን ስለማይፈጥር ሁሉ ነገር በእግዚአብሔር ዘንድ ትክክል ስለሆነ የሚያምርም እንዳልከው ኢብሊስ አዳም አስጠላ እንደሆነና አስቀያሚ እንደሆነ እንደናቀው ሁሉ እግዚአብሔር ሲሰራ ሁሉ ነገር ትክክል አድርጎ ይሰራል ብዬ ስለማመን እና ኢቭን እንኳን ለምንድነው እግዚአብሔርን ያደረገው ብዬ ለምሳሌ በክርስትና ትራንስሌት ያደረኩት አንድ ምሳሌ ብቻ ነው የምነግርህ። ከተዛ ተቀጥላለህ። ለምንድነው እግዚአብሔር ለምንድነው ይሄንን እንትኑን በለሱን እንደሚበሉ ያወቀ ለምን ተከለው? ለምንድነው በለሱን ያወቀ እንደሚበሉ እርግጠኛ በምንም በዚህም ወሰደው በዛም ወሰደው በዚህም ፍጠረው በዛ አድርገው እግዚአብሔር ያውቃል እንደሚበሉ፣ ወይንም ዞር ማድረግ ነበረበት የነበረው እንዳይበሉ፣ ምክንያቱም ዘላለማዊ ሕይወት እንዲኖራቸው እንደ መጽሐፍ ቅዱስ ከኛ አንድ እንዲሆኑ ዘንድ ነው የሚለው እንደምታውቀው አንተ መጽሐፍ ቅዱስ እና ነው እንፍጠር ከኛ አንድ ይሆኑ ዘንድ ብሎ ነው የሚለው መጽሐፍ ቅዱስ ላይና ይሄንን ፐርፐዝ ይዞ የመጣ ፈጣሪ ለምንድነው በዛ ቦታ ብዙ ክርስትና የሚሉት አለመታዘዛቸውን ቴስት ለማድረግ ነው ይላል። እንደማይታዘዙ ኦሬዲ ያውቃል፣ ገብቷል፣ ያውቃል። ስለዚህ ምን ብዬ ፈሰርኩት መሰለኝ በእናንተ የሚባለው እኔ የፈሰርኩት እንደዚህ ብዬ ፈሰርኩ። ወደ ኋላ ተመለስኩና እንደኛ እንፍጠር ያለው ከዛ በኋላ ወሰድኩትና ያችን ቃል ከዛ ደግሞ ምን ከፍጥረት ሁሉ እግዚአብሔር አረፈ በሰባተኛው ይሌለ ጨረሰ አይልም፣ አረፈ ነው የሚለው። ስለዚህ እግዚአብሔር የሰውን ፍጥረት የሰውን ልጅ
ልክ እንደ እግዚአብሔር ዘላለማዊ ይሆን ዘንድ የፍጥረት ሂደት ነው ሞትም ህይወትም። ምክንያቱም ዳግም ትንሣኤ የሞት ዳግም ትንሣኤ ዘላለማዊ ነው አይደል? አትሞትም፣ አትታመምም፣ ምን አትልም። ስለዚህ እግዚአብሔርን የሚመስል አርያ የሚኖረን ዳግም ትንሣኤ ላይ ነው ብዬ ለራሴ ፈሰርኩት ማለት ነው። እና ግን አሁን ብትጠይቀኝ ከየት አመጣው ምናምን ከዚህ አገናኝቼ ሰፍቼ ማለት ነው። አሁን ወደ አንተ እንምጣና ልክ ያችኑ ተመሳሳይ ነገር ስለሆነ እንደዛ አስተካክለ ሰፍተ እንድትነግረኝ ፈልጌ ሳይሆን እስቲ ትክክለኛ መልስ ካለው ብዬ ነው። ምክንያቱም ፍትሃዊ አልነበረም አላህ እዛ ቦታ ለኢብሊስ አለው እስልምና ላይ አለው። እሺ ፍትሃዊ አላህ ፍትሃዊ ሆነ ጎይ እሺ የክርስትናው ልንገርህና የእስልምናው ወላሂ መልሳለሁ። ቁርአኑ ላይ ራሱ መልሳለሁ። በጣም የሚገርም አላህ መጀመሪያ የፈጠረው የሰው ልጅ ለየት ነው ብሎ ነው የነገረን። መጀመሪያ ለየት ነበር ያለው? ለምድር ነው ለጀነት ነው? ለጀነት ነው የፈጠረው። ኖ አይደለም። ለጀነት በእኛ በክርስትና ነው ማውራ። እኔ በክርስትና ስለ እስልምና ነው ማለት ከገነት አባረራቸው ስለሚል አንተም ስለምታውቀው ነው። ከገነት አባረራቸው ነው። ክርስትናው ላይ እመጣላለሁ። ቆይ አንዴ። እስልምና ላይ መጀመሪያም የተፈጠርነው ለገነት አይደለም። እሺ የተፈጠርነው ምድር ላይ እንድንኖርና ከዛ በኋላ ለምን ታዲያ ገነት ውስጥ አስገብቶ ተከለው ነው ጥያቄ። ለምን ተከለው የሚለው የሚገርም መልስ ነው ያለው። አላህ ምን አረገ መሰለ? የተከለበት ምክንያቱ ምህረትን እንዴት እንደሆነ ሊያስተምራቸው ነው። ቅድም እኮ አንብቤልህ ነበር። አላህ ወዲያውኑ ስተትን ሲሰሩ ይቅርታን ጠየቁ። ይቅርታ ጠይቀው ከዛ በኋላ ምድር ላይ ሲኖሩ አላህን መፍራት እንዳለባቸውና በነፃ ምርጫቸው አላህን መገዛት እንዳለባቸው በትክክል እንዲያውቁ እንጂ አላህ በቀጥታ ምድር ላይ ማምጣት አላቃተውም። ቀጥታ መጀመሪያ የት ነው ያደረጋቸው? ጀነት አስገባቸው። የተፈጠሩት ለየት ነው? ለምድር ተናግሯል። መላእክትን ያላቸው ምንድነው? እኔ ምድር ላይ ተተኪን አድራጊ ነኝ ነው ያላቸው። ምድር ላይ እንጂ ጀነት ውስጥ አላለም። ወዲያውኑ ደግሞ ተመለሰና ተከለ። ገቡ። አትብሉ አላቸው። ከበላችሁ ራሳችሁን ትበድላላችሁ፣ ልብሳችሁን ታጣላችሁ። ወዲያውኑም ሰይጣን አታለላቸው። ከዛ በኋላ ልብሳቸውን አጡ። ግን ወዲያውኑ እንደ ሰይጣን አልሆኑ። ምን አሉ? ጌታችን ሆይ ይቅር በለን ሲሉ ይቅርታን አስተማራቸው፣ ይቅርም አላቸው ማለት ነው። ከዚህ በኋላ ወረዱ። ስትኖሩ ምድር ላይ የተወሰነ ጊዜ ትኖራላችሁ። ከዛ በውስጧ ትሞታላችሁ። ከውስጧም እናወጣችሁና ከዛ ትጠየቃላችሁ። እንዴት መኖር እንዳለባቸው ህግን ሰጣቸው። ተግባባ? ይሄን ሁሉ አረገና ምድር ላይ ነው መኖሪያችሁ አላቸው። ከአላህ ጋር ምንም አያገናኘውም። ይሄ ገብቷል? መጀመሪያም የተፈጠርነው ለምድር ነው ለጀነት አይደለም። መልሱ እዚህ። አሁን ክርስትናው ላይ ስትመጣ ግን እንደዛ አይደለም። ክርስትናው ላይ ስትመጣ በመጀመሪያ እንደው የባይብሉን ጉዳይ ላስጥል በሞክር ደስ ይለኝ ነበረ፣ ግን አይ ቲንክ ፖይንቴን እንዳልሰት ብዬ ነው። በመጀመሪያ እግዚአብሔር ምን አለ መሰለ? አዳም መልካምና ክፉን አያውቅም። ኦብቪየስሊ አይደለ? መልካምና ክፉን አያውቅም ባይብል ላይ እስከምናውቀው ድረስ። ያ ባይብል ዘፍጥረት 3 ላይ ሲናገር ቁጥር 5 ላይ ሰይጣን ይመጣና ያታላቸው። ከዛ በፊት አትብሉ አላቸው እግዚአብሔር። እንዳትበሉ፣ ይሄን ከበላችሁ ሞትን ትሞታላችሁ አላቸው። ከዛ በኋላ በሉ። ሰይጣን መጣ። ከዛ ምን አላቸው? ልክ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እንጂ እግዚአብሔር ስለሚያውቅ ነው አለ። ያው ቁጥር 5 ላይ ምን አለ? እንደ እግዚአብሔር። በነገር ላይ እንደ እግዚአብሔር የሚለው በጣም ስህተት አለበት። እግዚአብሔር ሳይሆን የሚለው አንደኛው መልአክ ነው። እሺ ዕብራይስጡ እንደዛ ነው የሚለው፣ ኤሎሂም ነው። አንደኛው ለእግዚአብሔር ለያህዌ ነው፣ አንደኛው ለመላእክት ነው። ስለዚህ እግዚአብሔር እንደ መላእክት እንዳትሆኑ ነው፣ መልካምና ክፉን የምታውቁ እንዳትሆኑ ነው የከለከላችሁ አላቸው። የዚህን ጊዜ ሰይጣን እንዲህ ሲላቸው በሉ። ቁጥር 23 ላይ አንዴ ወረድልኝ። ቁጥር 23 ላይ ምን ይላል? ቁጥር 22 ላይ ይቅርታ 22 ምን አለ? እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከመላእክትና እንደ እግዚአብሔር፣ ምክንያቱም ከእግዚአብሔር ጋር መላእክቶች መልካምና ክፉን ያውቁ ስለነበር እንዳንዱ ሆነ አለ። ተግባባ? ስለዚህ ከዛ በፊት መልካምና ክፉን ያውቁ ነበረ? ኖ። ጥያቄ፣ አንድ ህፃን ልጅ አለ። ህፃን ልጅ ምንም የማያውቅ he doesn't know anything about እሳት፣ ስለ እሳት የማያውቅ ልጅን ይሄ እሳት ያቃጥላል እዛ ጋር እንዳትሄድ ብትለው
ካቃጠለው በኋላ ነው የሚያውቀው ወይስ ሳያቃጥለው ያውቃል? ካቃጠለው በኋላ። ካቃጠለው በኋላ ሎጂካል አይደለም። ገብተዋል? እንትን እንዳትሉት አለ እግዚአብሔር። ምን መልካምና ክፉን ለማያውቁ ትእዛዝ ሰጠ እግዚአብሔር። እኔ ሎጂካል ከአንተ ጋር እስማማለሁ። አዎ፣ በዚህም ምክንያት ምን ሆነ? አዳም ተሳሳተ። በቃ ምክንያቱም መልካምና ክፉን አያውቅም። ገና ከዚህ በኋላ ነው ያወቀው። ያው አሁን ነው ያወቀው። ሲበላ መልካምና ክፉን አወቀ። ስለዚህ እግዚአብሔር በመጀመሪያ ፍትሃዊ አልነበረም። መልካምና ክፉን ለማያውቅ እንዴት አድርጎ ነው አትብላ ብላ እያለ ህግን የሚሰጠው? ኖ ቁርአን ላይ ግን ስትመጣ እንደዛ አይደለም። ቁርአን ላይ ያውቃል፣ ብዙ ነገር ያውቃል። እንደውም በጣም ብዙ ስሞችን ያውቃል፣ ምናምን ስሞችን አስተምሮታል፣ በጣም ብዙ። ከዛ በኋላ አሁን ከገነት የወጡበት ምክንያት ደግሞ እዚሁ ላይ ይናገራል። ይኸውልህ ደግሞ ማለት ከህይወት ዛፍ ወስዶ እንዳይበላ አለ። የህይወት ዛፍ አለ። እግዚአብሔር 3 ዛፎችን ተክሏል ገነት ውስጥ። አንደኛው እኔ ግን ኢብሩሽያ እኔ ባይብሉ ላይ ብዙ እውቀት ስላለኝ ማለት የተሻለ እውቀቱ ስላለኝ በራሴ እንዳልኩ ፈስሬዋለሁ። አንተ ወደዚህኛው ላይ ሄድልኝ። ምክንያቱም እኔ ማወቅ ነው የምፈልገው፣ ለመከራከር አይደለም የመጣሁት። ምክንያቱም ከዚህ በታች ያሉትም ሰዎች አክቹዋሊ አሁን 1000 ብዙ ነገር እስላሞቹም ክርስቲያኖቹም ይማራሉ። በነገራችን ጋይስ ፎሎ አድርጉ የቴን ሰውዬ፣ በጣም የሚጠቅማችሁ ነው። እስላሞቹም ክርስቲያኖቹም ተማሩ። ብዙ ባይብልን ያውቃል፣ ብዙ ቁርአንን ያውቃል። እንደዚህ አይነት ልጆችን ልታበረታቱና ፎሎ ልታረጉት ልታከብሩትና ጥያቄ ካላችሁ ጠይቁት። እኔና እሱ ላንስማማ እንችላለን። ከተስማማው ነገርኩት። ዛሬ ከተስማማው እኔ ወደ መካ ልከዋለሁ። ሄዶ ሀጅ እንዲያደርግ ልከዋለሁ እና እኔ ይሄ በጣም ልትታበረታቱት የሚገባ ሰው ነው። ግን እኔ የምፈልገው አሁንም ቢሆን የእናንተ ልክ ነው የኛ ልክ ላይ አይደለም፣ ክርክር አይደለም። የኔ ክርክሬ ቢሆን ሌላ ሀሳቦችን ይዤ እመጣለሁ። ለመማር ስለሆነ ወደ ኢብሊሱ ላይ እንሂድና እሷ ላይ ብቻ ረገጥልኝና ወደ መካ ሄድ። ግድ የለም። እሺ እንትን ነው ምን መሰለ፣ በቃ በአጭሩ ቁርአን ላይ ስመጣ አላህ ምህረትን ሊያስተምራቸው ነው ያችን የተከለው። እዚህ ላይ ተስማምተናል። ወደ ኢብሊስ እንድንሄድ እሱን ተስማምተናል። እኔ ያልከውም ኢቭን ብትሄድበትም ራሱ የተስማማውበት ሀሳብ ስለሆነ እኔ ፈስሬዋለሁ አልኩህ እኮ የባይብሉን ተርጉሜዋለሁ እኔ። ምክንያቱም ሌሎችም ቄሶችም ጳጳሶችም ቢነግሩኝ የኔ የፈሰርኩት ልክ ነው ብዬ ስለተቀበልኩት አልቀበልም። ስለዚህ እኔ አላህን ወይም ፈጣሪን የፈጣሪ ቦታ በአእምሮዬ ለፈጣሪ ስለሰጠሁት ሰውኛ ባህሪ ገጸ ባህሪ አላላብሰውም በአእምሮ ውስጥ። ስለዚህ ተወሱን ወደ ቁርአኑ እንሂድና እንማር እስቲ። ኢብሊስ አሁን ባኪን ፎርዝ ላድርግልህና እንደዛ ሲሆን ግልጽ ስለሚሆን ትንሽ ልድገምልህ፣ ምናልባት የገቡ ሰዎች ስላሉ። እኔ የጠየቅኩት ጥያቄ አላህ ሁሉን አዋቂ ነው፣ አስቀድሞ ያውቃል፣ የወደፊቱንም የሚመጣውንም ቀድሞ ስለሚያውቅ ለምንድን ነው አላህ ምክንያቱም ለእኔ ብቻ ስገዱ ብሎ ያለ አምላክ ወይንም ፈጣሪ ለምንድን ነው በጭቃ ሰርቶ አዳምን በጭቃ ሰርቶ ስገድለት ሲለው ኢብሊስ ደግሞ አይ ለዚህ አልሰግድም እኔ ከዚህ ፈጥረኛል ብሎ ተብቶ አላህ ደግሞ ከዛ በኋላ ያው እኔ በደንብ ቁርአኑን ስለማላቅ እንዳስወጣው ይናገራልና እኔ እዚህ ጋር አላህ ፍትሃዊ አይመስለኝም። ምክንያቱም አስቀድሞ የሚያውቅ አላህ ሆነ ልክ በባይብሉ ላይ የቅጠበለ ያችን በለስ ዞር ማድረግ እንደሚችሉ እየቻለ እዛ እንዲበሉ ስለፈቀደላቸው ለምንድን ነው ኢብሊስ ደግሞ እንደዛ ብሎ ስገድ ብሏት የጣለው ነው? እሷ ላይ መልስ ነች። ሎጂክም ስላለው በሎጂክም መልሰው በጥቅስ ግዴታ መሆን የለበትም። ደመኮ ብዬህ ነበረ ፈተና እንትን አንድ አስተማሪ አስተማሪ ያውን ተጠያቂ ነው። እሱ ላይ አጥጋቢ አይደለም። ምክንያቱም ሰው ልጅ ሊሚትድ ነው። ገብቷል? አሁን እኔ ምክንያቱም እንድትረዳኝ የምፈልገው ወንድሜ በጣም ስለምወድ ነው ነግሬሃለሁ። ከመጀመሪያ ደግሞ ላይክር ልቤ ወደዋል። ወላሂ ነው የምነግርህ። ወላሂ ልቤ ወደዋል። ግን ሎጂክም አለው። ምክንያቱም ፈጣሪ እንደ ሰው አይደለም። ሰውኛ ባህሪ የለውም። ገብቷል? ያ አስተማሪ ምክንያቱም የወደፊቱ ስለማያውቅ ነው ያ ነገር የሆነው። አላህ ግን ያውቃል እኮ። እሱን ነው እኮ የምልህ። አላህ ይኸውልህ በመጀመሪያ ምን አለ መሰለህ፣ ቅድም እንደነገርኩ ፍትሃዊ ነው በሚለው እንስማማ። በቃ ፕሪሚስ እናስቀምጥ። እሺ መጀመሪያ አላህ ምንድነው? ፍትሃዊ ነው። ኦኬ ፍትሃዊ፣ በጣም ሁሉን አዋቂ ነው። ጨምርበት። እሺ ሁሉን አዋቂ ነው፣ ፍትሃዊ ነው። ትክክል። ማሂር ትገባለህ። እሺ ኢንሻአላህ ማሂር ታወራለህ ኢንሻአላህ። እቺን ልበልና ማሂር ደግሞ ይቀጥላል። ምክንያቱም በእኔ አፍ ብቻ ነው ይችላል አላህ ሂዳያን የሚሰጥህ።
በሌላ ወንድሞች አሉ፣ ሌሎች ወንድሞችም ስላሉ። እሺ አላህ ፍትሃዊ ነው። ኦኬ ትክክል። ሁሉን አዋቂ ነው። ትክክል። ኦኬ ፍትሃዊ ነው፣ ሁሉን አዋቂ ነው የሚለው ነገር ግን እኛ ነፃ ፍቃድ እሺ፣ ደግሞ ሶስተኛ ፕሪሚስ እንያዝ። እኛ ነፃ ፍቃድ አለን፣ ነፃ ፍቃድ ተሰጥቶናል። አላህ አያስገድድም የሚለውንም ያዝን። ሶስተኛ እሺ፣ አላህ ሰዎችን አያስገድድም። እሷን ተዋት። ለምን መሰለህ? ሁለቱን እንያዘው፣ ግድ የለም። ለምን ለእኔም አእምሮ ትንሽ እኔ ብዙ እንትን ስላልሆንኩኝ እሷን ተዋት። ለምን መሰለህ? የሰው ልጅ ነፃ ፍቃድ ያለው ለሰው ልጅ ነው። ለመላእክት የነፃ ፍቃድ የላቸውም ብለኛል ቀደም ብለህ። ስለዚህ ሰው ስለ ሰው ስለማናወራ ስለነዛ ስለሆነ ነፃ ፍቃድ የላቸውም በሚለው እንሂድ እኮ። ገባኝ። ሰውን ነው እኮ የምልህ፣ ሰውን አያስገድድም። የሰው ክርክር የለብኝም፣ ስለ ሰይጣኑ ላይ ነው ያለሁት እኔ እኮ። ገባኝ። ሰው ማለት በነገር ላይ እኮ አጋንንትንና ሰውን የፈጠረው እኔ ሊገዙ ብሎ ነው እኮ። ጨርሷል እኮ አለቀ። ሁለት ሰው ስትል አጋንንት ተመሳሳይ ነው፣ ሁክማቸው አንድ ነው። እሺ አንድ አይነት እሷ ላይ አላቅም። አሁን እኔ ቁርአን ላይ እሱን ስለማላቅ አሁን ተማርኩኝ። አጋንንትና ሰው እንዲገዙ የሚለውን በአቅም አላቅም። ኦነስትሊ አላቅም። ብይናቸው አንድ ነው። ምክንያቱም ለሁለቱም ነፃ ምርጫ ነው የተሰጠው፣ ለሁለታችን። እኛም ነፃ ምርጫችን አላህን የመገዛትና ያለመገዛት፣ አጋንንትም አላህን የመገዛትና ያለመገዛት። እሺ ስለዚህ በነፃ ምርጫችን ላይ አላህ አያስገድደንም። እኛ እንዲህ አድርጉ ብሎ እንደዚህ ይዞ አያስገድደንም። የምንሰራው ራሳችን። ኢብሮ ግን ሰው ስታወራ የሆነ ነገር አስታወስከኝ። ይቅርታ ኢንተራፕት እያደረግኩ እንዳስቸገርኩ እንዳትጠላኝ ነው የምፈልገው። ይኸውልህ ኢብሊሶች አሁን ሸይጣንና ኢብሊስ ወይን አጋንንትና ዳቢሎስ በአማርኛ እኔ በማውቀው ለምን አልሄድልም? አንተ ሁሉንም ስለምታውቅ ማለት ነው። ዳቢሎስና አጋንንት እንደ ክርስትና ማለት ነው። ዳቢሎስ መላእክት ነው። ዳቢሎስ መላእክት ሆኖ ከመላእክት ደግሞ አለቃ አንዱ እንደነበረ መጽሐፍ ቅዱስ ይናገራል። የተጣለው እሱ ነው። አጋንንቶች ደግሞ ብሎ መጽሐፍ ቅዱስ ላይ እንደሚናገረው የተጣሉት አብሮ ጭፍሮቹ ደግሞ አጋንንቶች ተብሎ አብረው የተጣሉት እሱን የተከተሉት ናቸው። አጋንንት ተብሎ በመጽሐፍ ቅዱስ ላይ ያለው። የቁርአኑ ደግሞ አንተ እንደዛ አይደለም ያልከኝ። የሚታዩ ሰዎች የሚታዩ ናቸው፣ ደግሞ አጋንንቶች የማይታዩ ናቸው። ሁለቱም የተፈጠሩት አላህን ኢባዳ እንዲያደርጉ ነው ብለኸኛል። ጥሩ። አሁን ይሄን ለይቻለሁ፣ ከአንተ ተምሬያለሁ። አሁን ጥያቄ እዚች ጋር ግን ጥያቄ ምንድነው? አሁን ያ አላህ ለአደም ስገድ ያለው በክርስትና አይነት ዳቢሎስ ነው ወይስ ደግሞ ልክ ከጂኒዎቹ ጋር አንድ የሆነ አንዱን ነው እንደዛ ያለው? እሷን እስቲ ለኔ አልግራ ገባኝ። እዚህ ጋር አምታታኝ። ከጂኒዎች አንዱ የሆነውን ነው። ከጂኒዎች አንዱ የሆነውን ነው ስገድ ብሎ ያዘዘው ማለት እንደዛ ነው። እስቲ ከታች ያላችሁ ሰዎች ተረጋጉ። ፒኬ ያውራ፣ ማሂር ያውራ። ምን ሆናችሁ ነው? እስቲ ረጋ በሉ እንጂ። እኔ ልክ እድል መስጠት ስፈልግ እሰጣለሁ። እኔ በነገራችን ላይ አንተ ብትነግረኝ ነው ሞር እንዳባቦቅ አንተ ብታስተምረኝ ሞር ይቀለኛል። ምክንያቱም አንተን ወድጄ ስለመጣሁ ሞር ይቀለኛል፣ ሌሎቹ ስለማላውቃቸው። አብሽር እኔ እሰጣቸዋለሁ፣ እድል እሰጣቸዋለሁ። እኔ ትንሽ ላውራና ከዛ በኋላ እሰጣለሁ። እንደዚህ አታርጉ እሺ። ታች ያላችሁ ሰዎች እኔ ለምሳሌ ፒኬ እያወራ ኢብራሂም ያውራ አይባልም። ይሄ አንተና ጥሩ አይደለም። እንደዚህ አይነት ነገሮች ጀማል እያወራ ሰልማን ያውራ አይባልም። እንደዚህ አይነት ነገሮች አታድርጉ። ኖርማል አይደለም። እሺ ለሰዎች ላይ የኢጎ ችግር ሊፈጥር ይችላል። እንደዚህ አይነት ነገር አታድርጉ። እሺ አሁን ምንድነው መሰለህ፣ ስለዚህ ከጂኒዎች ለምሳሌ ፈርዖን አለ። ፈርዖን ሰው ነው። ፈርዖን ሰው ነው አይደለ? በቃ እኔ አምላክ ነኝ ብሎ እንደሱ ያመፀ በምድር ላይ አላየንም። እሱ አሁን የሰዎች ኢብሊስ በለው በቃ እሱ አሁን የሰዎች ኢብሊስ በለው በቃ እንደዛው ሰው። ልክ እንደዛው ሁሉ ከአጋንንት አንድ አላህን የሚያምፅ አማጺ የሆነ ማን አለ? ኢብሊስ የምንለው አለ። ተግባባ? ያን ያለው ነገር እሱን አላህ በተመሳሳይ ሁክም እኛ ለሰው ልጆች ያለን ሁክም ነው፣ ትእዛዝን ይሰጥ። አሁን ጥያቄው እዚህ ጋር ከተግባባን ጥያቄው አላህ ሁሉን እያወቀ ወደፊት የሚሆነውን ነገር እያወቀ ለምንድን ነው ዝም ያለው መጀመሪያ ነው ጥያቄ። እሱንማ ካልን እኮ አሁንም እኮ ለምሳሌ እኔ ኢብራሂም የሆነ ሰዓት ይርበኛል አላ ጌታ ለምን እንደምራብ እያወቀ ለምን ምግብ አልሰጠኝም? አንድ ሁለተኛ ኢብራሂም ከሆነ ጊዜ በኋላ ብር ሊያጣ ይችላል እንዴ? እግዚአብሔር አምላካችን አላህ ብር እንደማጣ እያወቀ
ለምንድነው ብሬን መጀመሪያ የሆነ መንገድ ያላመቻቸልኝ? እሺ የሆነ ሰው በመኪና እንደሚገጭ ያውቃል አምላክ። በመኪና እንደሚገጭ እያወቀ ለምንድነው ያንን ነገር ሲስተሙን ያልቀየረው? ገብቷል? ሁሉም ነገር እያንዳንዷ ነገር በእኛ ነፃ ምርጫ ስለሚደረጉ ነው አላህ የተወን። ተግባባ? ሰይጣንም መጀመሪያውኑ ይሄንን ነገር ሲያደርግ አላህ እንደሚያደርግ ያውቃል። ኦፍ ኮርስ ያውቃል። ለምን አያውቅም? ለምሳሌ እኔ አላህ የሰይጣን ላይ አልምጣና እኔ በቃ እኔ አላህ እኮ ሁሉን አዋቂ ነው አይደለ? ኦልሬዲ ሁሉም እኮ ተጽፏል ሲባል አላህ የሚያውቀውን ነው እንጂ የጻፈው እኛ አስገድዶን አይደለም። በቃ ሪዝቅ ከዚህ በኋላ አላህ የሚያውቀው ስለሆነ በቃ አልሰራም፣ ቤቴ ይቀመጣለሁ። በቃ ቤቴ ይቀመጥ፣ ምን እሰራለሁ? ምክንያቱም ኦልሬዲ በቃ ሪዝቅ የለኝም ማለት ነው። ኦልሬዲ በዚህ በድክመቴ ምክንያት ሪዝቅ እንደማላገኝ አላህ ጽፎታል መጀመሪያው ነው። ተግባባ? ነፃ ምርጫ ሰጥቷል። ተነስና ስራ ከሰራህ ምን ታገኛለህ? እንዴ ብር ታገኛለህ ተብያለሁ። ሶ የኔ አማራጭ ምንድነው? ተነስቼ ሰርቼ ብር ኦን ማድረግ ነው ያለብኝ። በተመሳሳይ ሁኔታም አላህ የኢብሊስን ነገር ሲናገር ኢብሊስን ምን ብሎታል? ስገድ ብሎታል። መታዘዝን ነግሮታል። መታዘዝ አላህን እንዲታዘዙ ሁሉንም ፍጥረታቶችን ነግሯቸዋል፣ ያውቃሉ። ተግባባ? ይሄንን እያወቀ ኢብሊስ ኮራ። አላህ ለዚህ ተጠያቂ አይደለም፣ ነፃ ምርጫ ሰጥቶት ነበር። ያኔ ማወቁ አላህ ከማወቁ ጋር ምንም የሚያገናኘው ነገር የለም። ማወቁ ያን የሚያደርግ ከሆነማ እቺ ዓለም በአጠቃላይ ባልኖረች ነበር። አጠቃላይ ዓለማችን ነው ማለት በቃ አሁን ለምወድቀውም አላህ ተጠያቂ ላደርግ ነው። ምክንያቱም አላህ ሁሉን ስለሚያውቅ እንዳልወድቅ ሊያደርገኝ ይገባ ነበር። ወቀሳ ወደ አላህ። አሁን ስልኬ እንደዚህ ነበረ፣ እንደዚህ አድርጌ ጣልኩት፣ ወደቀ፣ ላይ ሆዴ ተመታ። እንዴ አላህ እንደምመታ እያወቀ እንዴት አድርጎ ስልኬ እንዲመታ በዚህ መሬት ላይ እንዲወድቅ ያደርግልኝም ነበር ብዬ እንደመጠየቅ ነው የሚሆነው። ተግባባ? ስለዚህ ነፃ ምርጫ አለ ነው በቃ በአጭሩ። አላህ ነፃ ምርጫ የሌላቸውን መላእክትን ፈጥሯል። ከዛ ደግሞ ነፃ ምርጫ ያለውን የሰው ልጅ ፈጥሯል። ግን ከሁሉ አዋቂነቱ ጋር የሚያገናኘው ነገር የለም የሚል ነው። ከተግባባን ግልጽ ከሆነ ንገረኝና። ግን አሁን እውነት እኔ በጣም ኦነስትሊ አሁን ትክክለኛ ብዙ ነገር ተምሬያለሁ። ብዙ ከማውቀው በላይ ከሚገባ በላይ በዚህ አጭር ሰዓት ውስጥ ተምሬያለሁ። ነገር ግን ጋይስ እንዳሰለቸዋቸው አውቃለሁ። ምክንያቱም ሰው ብዙ ሲያወራ ራሱ እኔ ከታች ሆኜ አንድ ሰዓት ቁጭ ብዬ ሰልችቻለሁ። ቱ ቢ ኦነስት እንደሰለቻችሁኝ አውቃለሁ። በአንተም ላይ ጊዜ አላራዝም። አንድ ሺህ ቀን ብናወራ እኛ አንሰለችም። እሺ አዎ ኖ ሌሎቹ ከታች ላሉት ነው። አንተማ አንተ አስተማሪ ነህ። አንተ ሂዳያ ያገኝ እንጂ እኔ ሀጅ ምናምን አይደለም። እኛ አንተ ሂዳያ ያገኝልን አላህ እኔ እውነተኛው ለስለስ ላድርገው እሱ ነው። ለስለስ ላድርገውና አላህ ፐርፐዝ አለው፣ አላማ አለው። ሁሉን አዋቂ ነው፣ ሁሉን ገዢ ነው፣ በሁሉ ውስጥ የሚኖር ነው፣ ሁሉ ቦታ የሚገኝ ነው፣ በሁሉም ዓለም ዙሪያ የሚያይ ነው። ትልቅ ከሰው ኢማጂኔሽን ከሰው አእምሮ በላይ የሆነ ነው። ከተጻፈልን በቁርአንም በባይብልም ከተጻፈ በላይ እንደሆነ መቼም ሁላችሁም ታውቃላችሁ። ያ አላህን ይገልጻል ብዬ አላምንም። አላህ በብዙ እንትን የሚገለጥ በሰው ትንሽ የአእምሮ የሚገለጥ አይደለም። አንተ ውስጥ ይሄንን ንግግር ሲሰጥህ ፈጣሪ ማለት ነው ብዙ በአንተ ውስጥ በተቀና መንገድ ወይ ትክክለኛ መንገድ እንዲሄዱ ስለወደደ ነው። ገብተዋል። የተጣመመ ነገር እኔ ውስጥ ካለ አንተንም ከዚህ በፊት አጫጭር ቪዲዮዎች አይቼ በጣም በቃ ተከታትዬ ደጋግሜ አየሁክና ኦነስትሊ የሆነ ነገር ካንተ ተማርኩና ይሄን ልጅ ባገኘሁትና በቃ ባይብልንም እኩል ደግሞ ማወቅ በጣም እንዴት አድርጎ ነው ያንንም በዘዴ ትነግረኛለህና አላህ የሆነ ፐርፐስ ካሌለው በስተቀር ሁሉን ካወቀ ሁሉን እንደሚሆን እያወቀ ኢብሊስም እንደሚሳሳት አደምም ሐዋም እንደሚሳሳቱ እያወቀ በዚህ ነገር ውስጥ እንዲያልፉ ያደረገበት ፐርፐስ አለው ብለህ ታስባለህ? ምክንያቱም እኔ ቅድም ባይብልን ፈስሬው አልኩህ ነገርኩህ። ሰው ወደ ቀድሞ ፍጥረቱ ለማስጠጋት ይሆናል ሞትንና ህይወትን የፈጠረው እንዲበሉ ያደረጋቸው በዛ ሂደት ውስጥ የፍጥረት የአላህ የፍጹምነት ሂደት ፍጥረት ነው። ምክንያቱም አንድ ሰው ሮቦት ሲፈጥር ወይም መኪና ሲፈጥር የፈጠረው ሰው በብዙ ስህተት ውስጥ አልፏል። ያ ሮቦት ወይ ያ መኪና ፍጹም ደረጃ የደረሰበት መንገድ በመውድቀትና በመነሳት ወይንም ደግሞ በፎልትና በዲፎልት በተለያዩ ቴክኒካል ኢሹዎች ዴቨሎፕ አርገው
አሁን የምንደርስበት መኪና ወይም የምንነዳው መኪና ወይም የምናያቸው ሮቦቶች እዚያውን በውጭ ስላለው እዚህ ቴክኖሎጂ ደረጃ ሰው ልጅ ያንን ነገር አድርሶታል። አላህ ይሄ ሜስ መቼም ፈልጎት አይመስለኝም። አሁን እኛ ያለንበት የዓለም የምድር ሜስ የሰይጣን እንደዚህ ጭካኔ ምናምን ክፉ ነገር ምናምን መጨረሻ ላይ የተጠቅልሎ የሚሄደው ደግሞ ወደ ጀሃነም ነው አይደለ? ሁሉ ነገር ጀሃነም ወይ ጀነት ነው። የሆነ አላህ የሆነ ፐርፐዝ ኖሮት ነው ወይ? እስቲ ከገባችን ነገር እስቲ አላህ ሂዳውን ይስጥላንተ። አሚን አሚን። እሺ እንትን ነው ትንሽ እኔ ልረፍና ደግሞ እስቲ ወንድሜ ደግሞ የተወሰነ ነው ይቀጥል ኢንሻአላህ። ኦኬ ሰላም አለይኩም ጀዛከላህ ብሮ። አክቹሊ ሁሉንም ነገር እንትን ብለዋል። ምናልባት አሁን መጨረሻ እሱም ጌትም አይ ቲንክ መጨረሻ ላይ ነው ፖይንቱን ያነሳው ብዬ ነው ማስበው፣ አሁን ከተናገረው በፊት ያለው ማለት ነው። እሱም ምንድነው ላይክ አጋንንት የሚል ነገር ሲጠቀም ነበር፣ ጋኔል አጋንንት ምናምንና መጀመሪያ እሱን ነገር ትንሽ ክሊር እናደርግለት ብዬ አሰብኩ። ጌት ምን መሰለህ፣ በእስልምና አስተምህሮ ክርስቲያኖች አጋንንት የሚሏቸው ነገሮች የሉም። እሺ እስልምና ላይ ምናልባት እሱን ነገር ብትረዳው ይገባል ብዬ አስባለሁ። በትንሹ ተረድቻለሁ ከኢብሮ ትምህርት ዛሬ በትንሹ ገብቶኝ በትንሹ። አዎ ለዛ ነው መጨረሻ ላይ ለዛ ነው ወደ ኢብሮ ፖይንት እየመጣህ የነበረው መጨረሻ ላይ ትንሽም ዘግይተህም ስለተረዳው ነው። እኔ የምታውቀው መስሎኝ ነበር ከመጀመሪያውና ለማንኛውም እሱም የተወሰነ ብቻ ላውራበትና ከዛ እንቀጥላለን። አላህ Subhanahu Wa Ta'ala በአይነት ከከፈል ነው ኖርማሊ 3 አይነት ፍጡሮች አሉት ወይም ፍጥረቶች። የመጀመሪያው መላእክት ናቸው፣ ፖዚቲቭ ብቻ ነው የሚሰሩ። ይሄ የነሱ ሶፍትዌር ነው ማለትም ሁሌም ፖዚቲቭ ነው የሚሰሩ። ከዛ በመቀጠል ሶስተኞቹን ፍጥረታት ብንወስድ ደግሞ እንስሳቶች ናቸው። ላይክ መበላላት ምናምን ሞራሊቲ የሚባል ነገር የላቸውም። ሞራሊቲ የሚባል ግራውንድ የላቸውም። መሀል ላይ ያሉ ፍጥረቶች ሰውና ጅኒዎች ናቸው። ሰውና ጅኒዎች ተመሳሳይ ነገር ናቸው። የሚለያቸው ምንድነው? አንዶቹ የጅኒ ወገን የሚባሉት ከኛ ፍጹም የተለዩ የማይታዩ አካላት ሲሆኑ ሰው የሚባሉት ደግሞ እኛ እርስ በርስ የምንታየው ፍጥረቶች ነን። እነዚህ ፍጥረቶች ጅኒና ሰው ሲባል መልአክም አይደሉም እንስሳም አይደሉም፣ መካከል ያሉ ፍጥረቶች ናቸው። ስለዚህ መጀመሪያ ከክርስትና አንጻር ውድቅ የምታደርገው ሐሳብ ምንድነው? አጋንንቶች መላእክት ነበሩ የሚል አስተምሮ እስልምና ውስጥ የለም። ይሄ መጀመሪያው ነው። ሁለተኛው እነዚህ ሁለት ፍጥረቶች ነፃ ፈቃድ ተሰጥቷቸዋል። የተሰጣቸው ነፃ ፈቃድ ምንድነው? ኢብሮ ቅድም ረጅም ሰዓት ሲናገረው ነበር ካንተ በፊት ካለ ሰው ጋርም ጭምር ማለት ነው። አመስጋኝ ወይ ከሃዲ ሲሆን ፈጠር ነው። ሁለት ምርጫ አለው። ከሁለቱ ውስጥ አንዱን የመምረጡ ኃላፊነት የሰውየው ነው ወይም የዛ ጂኒ ነው። አላህ Subhanahu Wa Ta'ala በሱረቱል ሙልክ ላይ ምዕራፍ 67 ቁጥር 2 ላይ ባይዞ ኢብሮ ያለው ነው የምደግምልህ። ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ አለ። ምን አደረገ አለ? ሞትንና ህይወትን የፈጠረ ነው አለ። አንድ ሰው በሞትና በህይወት መካከል ላይ የሚሆነው ጂኒም ቢሆን ያ የትኛው ስራው መልካም መሆኑን ይበልጥ ሊሞክረን ነው፣ ሊፈትነን ነው። ፈተናው ለማን ነው የሚያገለግለው ወይም ደግሞ ለማን ነው የሚጠቅመው? ለሰውየው ነው ኤቪደንስ ሆኖ በኋላ ላይ የሚቀርበው። አምላክ ሁሉን ያውቃል ስንል አዎ ሁሉን ያውቃል። የሱ ሁሉን አዋቂነት ግን ሰውየው ያንን መጥፎ ስራ እንዲሰራ አያስገድደውም። እኔ ለምሳሌ ላይክ ነገ ጓደኛዬ እንደሚመጣ ባውቅ የኔ ማወቅ እሱ እንዲመጣ አያደርገውም። እሱ ስለሚመጣ ነው ያወቅኩት። ገብቷል ሐሳቡ? ስለዚህ ኢብሊስ ብቻ ነው ባይዘው የተሳሳተው። ከጅኒዎች ውስጥ አማኝም አለሽ፣ ሙስሊም ጅኒ አለ። ይሄም ክርስትና ውስጥ የደላ አስተምሮ ነው። ሙስሊም አለ፣ ከሃዲ አለ። ነገ ጓደኛዬ ነገ እንደሚመጣ አውቃለሁ ማለት ጓደኛዬ እኔ ስለማውቅ እሱ ይመጣል ማለት አይደለም። አላህ Subhanahu Wa Ta'ala ላይም ስንወስደው ኢብሊስን ብንወስድ ኢብሊስ እንደሚያሳስታቸው ያውቃል ማለት የአላህ ዕውቀት እንዲያሳስታቸው አያደርጉም እነዛን ሰዎች ማለት ነው። ሰዎችም ደግሞ ያንን ፍሬ ይበላሉ ማለትም ደግሞ እንዲበሉ አያደርጋቸውም። ያንን አስቀድሞ አላህ Subhanahu Wa Ta'ala ማወቁ። ስለዚህ መላእክቶች አሉት እኮ ኦሬዲ መላእክቶች እኮ ፖዚቲቭ ብቻ ናቸው። የሰውና የጅኒ ፍጥረት ግን ፖዚቲቭም ይወጣሉ ኔጌቲቭም ይወርዳሉ። በእነሱ ፍላጎት ላይ የተወሰነ ነው። ነፃ ፈቃድ ነፃ ምርጫ የሆነ አካል አለው ማለት ምን ማለት ነው? መልካምና ክፉ የሆነ ነገር ያስፈልጋል ማለት ነው። ለምሳሌ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ነው ካለ መሞከሪያው ምንድነው? ኔጌቲቭም አለ ፖዚቲቭም አለ ማለት ነው። ስለዚህ ምርጫው ያንተ ነው። አንተ ዜሮ ላይ ነህ።
ገባህ? ፖዚቲቭንም ኔጌቲቭንም የመምረጥ ሙሉ ካፓሲቲ ያለህ ነው። ስለዚህ ይህንን ነገር በዚህ ከተረዳን የአላህ ማወቅ ኢብሊስን እንዲስት ካላደረገው አላህ Subhanahu Wa Ta'ala ግን ኢብሊስ ካጠፋ ወይም ከታዘዘው ከራቀ በኋላ ዝም ብሎ ነው ወይ ያባረረው ምናምን ሲባል ነው አይደለም። አደምን እንደጠየቀው ሁሉ ኢብሊስንም ጠይቆታል። ከመስገድ ምን ከለከለህ ብሎ ሪዝኑን ጠይቆታል። ከመስገድ ምን ከለከለህ ብሎ ሪዝኑን ጠይቆታል። ኢብሊስ ግን ያንን ሪዝን ከተናገረ በኋላ ኢቭን የመጸጸት አድቫንስ እንኳን አላሳየም፣ ወይም ወደፊት ለመጸጸት እንኳን ፍላጎት አላሳየም። ተመልሶ መጥቶ ምንድነው ያለ? ሱረቱል አዕራፍ ላይ ነው። ኢብራሂም ቅድም እያነበበ ነበር። ተመልሶ መጥቶ ሰዎችን እንዴት ላጥማቸው የሚል ነገር ነው ይዞ የመጣ። የጸጸት ሐሳብ የለውም። የጸጸት ሐሳብ ቢኖረው አላህ ይቀበለው ነበር። እስቲል አሁን ያሉ ጂኒዎችም እስኪሞቱ ድረስ ያለው ጊዜያቸው ላይ የጸጸት ሐሳብ ስላላቸው ነው ተውበት ማድረግም በንስሐ መመለስም የሚፈቀድላቸው ማለት ነው። ሶ ከነዚህ አንፃር ስታየው ነፃ ፈቃድ ሰጥቷል። ጂኒ የሚባሉ ፍጥረቶች አማኝም ከሃዲዎችም አሉ። ባይዘዌ ለሁለቱም ፍጥረታት ለሰዎችም ለጂኒዎችም መልእክተኞች ይላካሉ፣ ወደ አላህ መንገድ የሚጣሩ ማለት ነው። እነዛ መልእክተኞች ይላካሉ። ከዚህ የተለየ እንደዚህ ባክ ኤንድ ፎርዝ የምናወራው ነገር ካለ ምናልባት መቀጠል ይችላል። ጂኒዎች ለአንተ እንኳን ያው ጂኒዎች ይሞታሉ ወይ? አንደኛ የነሱ የኛ አኗኗር እንዳለ ሁሉ የጂኒዎች አኗኗር እንደኛው ነው ወይ? ይሞታሉ፣ ይቀበራሉ። አንድ ሁለተኛ ነገር ደግሞ ለምሳሌ ያው እኔ ክርስቲያን እንደመሆኔ ኮትም አድርገው ዩዥዋሊ ማቀውን መጽሐፍ ቅዱስ ስለሆነ ፈጣሪም ይላል ማን ነው ፈርዖንን ልቡን አደነደነው ይላል ጨካኝ እንዲሆን እና አላህ ነው ወይ ፐርፐስሊ ምናልባት የዚህን የኢብሊስን ልብ ያደነደነው ወይ? ምክንያቱም አለበለዚያ ሶፍት ማድረግ ይችላል እሱ ስለሰራው ስለፈጠረው የኢብሊስን ልብ ቀና ወይንም ጠማማ ማድረግ የሚችል አላህ ብቻ ነው። እና ፈርዖንን ለምሳሌ እግዚአብሔር በመጽሐፍ ቅዱስ ላይ ልቡን አደነደነው ይላል። እንደዛ አድርጎት ነው ወይ? ምክንያቱም ማስተካከል አይችልም። ቆንጆ ጥያቄ ነውና የመጀመሪያው ነገር ምንድነው አላህ Subhanahu Wa Ta'ala ልብን እንደፈለገ እንትን ሚል ማለትም ያለ ሰው ነፃ ፈቃድ ወይም ያለ ሰው ምርጫ የሚያጠም ቢሆን ኖሮማ የሰው ልጅ ነፃ ፈቃድ አለው አይባልም፣ ጂኒን ጨምሮ። የመጀመሪያው ጥያቄ ጂኒዎች ካልተሳሳትኩ ልባቸውን አጠመምን የሚል እኮ ቁርአን ላይ በኤግዛክትሊ ይሄን ቦታ ባለለም ማለት ችግር የለውም። አላህ አጥማሚ ነው ወይስ አይደለም? የሚያጠማቸው ምን አይነት ሰዎች ናቸው? ለምን ኮምፓራቲቭሊ አይደለም። እሺ እኔ ክርስትና ምናምን ለመማር ነው ያለሁት። እሺ ለዛ ነው ክርስትና ላይ ያወራው ያሉ ነው። በነገራችን ላይ ለዛ ነው እስልምና ብቻ ነው ማውራት። የመጀመሪያው ይሞታሉ የሚል ጥያቄ ነው። ኢማም ቡኻሪ መጽሐፍ 87 ሐዲስ 13 ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይሉ ነበር ይላል። በኃያልነትህ እጠበቃለሁ፣ በእውነትም የሚመለክ ከአንተ ከማትሞተው ሌላ የለም፣ ጂኒና ሰው ግን ይሞታል ይላል። ስለዚህ ጂኒዎች እንደሚሞቱ ሰሂህ አልቡኻሪ ቡክ 87 ሐዲስ ነምበር 13 ላይ ማየት እንችላለን። ከጂኒዎች መሞት ብቻ አይደለም፣ ጾታ ያላቸው ፍጥረቶች ናቸው። ሱነን ኢብኑ ማጃህ ላይም ቡክ 1 ላይ ሐዲስ 312 ላይ አለ። ግን የመጨረሻው ልክ የሰው ልጅ ጀነትም ጀሃነምም እንደሚገባው እንደዚሁ ደግሞ ጂኒዎች ጀነትም ጀሃነምም ይገባሉ። በሱራ 11 ቁጥር 119 ላይ የጌታህም ቃል ገሃነምን ከጂኒዎች እና ከሰዎች ከሁሉም በእርግጥ ሞላታለሁ በማለት ተፈጸመ ይችላል። ሱራ 55 ቁጥር 45 ላይም ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ ይላል። ሱራ 55 46 በጌታውም ፊት መቆምን ለፈራ 2 ገነቶች አሉት ይላል። ስለዚህ ጂኒዎች መልካም ስራ እንደሚሰሩት ሁሉ ሰዎችም መልካም ስራ እንደሚሰሩት ሁሉ ጀነትና ጀሃነምን ይመነዳሉ፣ ይሰጣቸዋል። ጂኒዎችም ይሞታሉ፣ ሰዎችም ይሞታሉ። ኢብሊስን ካስታወስክ ሱረቱል አዕራፍ ላይ እሱ ሲያነብልህ እስከ ትንሣኤው ቀን ድረስ አቆየኝ ብሎ ጸሎት አድርጎ ነበር። ኢብሊስ ለምን? ሟች ስለሆነ እስከ ትንሣኤው ቀን አቆየኝ ሲለው አላህ Subhanahu Wa Ta'ala እስከ ትንሣኤ ቀን አይደለም ትቆያለህ ያለው፣ አንተ እስከ ተወሰነልህ ድረስ ትቆያለህ ብሎ ነው የመለሰለት። የተወሰነለት ጊዜ አለ። ያም ትንሣኤ ቀን ሳይሆን ከዛ በፊት ነው። ኢብሊስ ከዛ በፊት ይሞታል ነው። ሁሉም ፍጥረታት ሟቾች ናቸው በእስልምና አስተምህሮ ማለት ነው። ስለዚህ ሁለቱ ጥያቄዎች አንዱ ምን ነበረ? ጂኒዎች ይሞታሉ ወይ ነው? አዎ ይሞታሉ፣ ጀነትና ጀሃነምም ይገባሉ። ሌላው በተጨማሪ ደግሞ ላይክ ጂኒዎች ልክ እንደ መላእክት ወይም የመላእክት ጎሳ ምናምን አይደሉም። እነዚህን ካየን አሁንም ሐሳብ ካለ መቀጠል ይችላል። ኦኬ
ብዙም አላራዝምባችሁም። ምክንያቱም ኤብሮ በጣም ውስጥ ቴክስት አድርግልኝ ይሄ ጉዳይ ሞር የአላህ ፐርፐዙ ለምንድን ነው? ምክንያቱም ይሄ አሁን ያልተመለሰልኝና ሳትስፋይድ ያልሆንኩበት ነገር ብዙ ነገር ተምሬያለሁ። ሳትስፋይድ ያልሆንኩበት በውስጥ እንትን እልክልሃለሁ እና ጊዜ እንዳልወስድባቸው እኔ ማሰልቸት አልወድም እና ሌላ ጊዜ እንትን እንዳንል አውራኝ ታወራኛለህ በውስጥ ግን እቺን አንዴ ልመልስልህ። እኛ ይኸውልህ ፒኬ ወላሂ ነው የምልህ ልናድር እንችላለን። ይሄ መወዳም ነው እኛ እናድራለን። እኛ አንድ ሰው ሂዳያ ያገኝልን እንጂ ስራችን ነው። እሺ ስራችን ነው ስለ አኺራ ላይ እናገኝበታለን ብለህ ተስፋ ስለምናደርግ አንተም ወንድማችን እንድትሆንልን አንተ አትሰልች እንጂ ኧረ ቢስሚላህ እኛ አንሰለችም ነው የምልህ። አንሰለችም፣ እየተቀያየረ እናስረዳለን። አታስቡ ግን ምንም እንዳታስብ፣ ምንም እንዳትፈራ። ማንንም 900 ሰው ምናምን ነው አልፈራም። እኔ እንትንም ነው እዚህ ሀገር ታውቃለህ ያለው የኑሮ ሁኔታ ትሯሯጣለህ እና ትንሽ ሰዓት ስላለኝ መዘጋጀት ስላለብኝ ነው። እኔም ብቻ ልመልስና እናወራለን በውስጥ በተለይ እቺን እንትኗን አላህ ፐርፐዙ ምክንያቱም ቀደም እኔ ባይብልን እንትን አድርጌ ተርጉሜ ለአእምሮዬ እንደማደርገው እንደምቀበለው ምክንያቱም አላህ ዲስ ሜስ አሁን በሰው አእምሮ ሜስ ነው ምድር አለ። እቺ ምድር ሜስ የሆነችበትን አስቦ አቅዶ ምናምን ፈጠረ ብዬ ለማመን ይቸግረኛል። አላህ ኢብሊሶችን ጂኒዎችንም ምኖችንም የፈጠረ እሺ ሰዓት አንፃር ልመልስልህ። ምን መሰለህ ቀደም እኔም ብዙ ሄጃለሁ። ፒኬ በደንብ ይላል። አላህ ይጠብቅ። ፒኬ ተምሬያለሁ፣ በእውነት ተምሬያለሁ፣ ወላሂ ተምሬያለሁ። እሺ እሺ። እና አሁን ወደ ቁም ነገሩ ስመጣለህ አላህ የፈጠረበት ምክንያት ሁለት ነገሮች ናቸው። አንደኛው እኛ እንድንገዛውን የፈጠረን እንድንገዛው። የመጀመሪያው ነገር እንድንገዛው ነው። በመገዛት ውስጥ ፈተና አለ። ፈተና አለ። በመገዛት ውስጥ ምን አለ? ፈተና አለ ማለት ነው። ለዛ ነው አላህ ምን አለ? ሊየብልወኩም አዩኩም አሕሰኑ ዐመላ፣ የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊፈትናችኋል። ፈተና ካለ ደግሞ ፐርፌክሽን የለም። ይሄን ወቅ ፈተና ካለ ፐርፌክሽን የለም። ምክንያቱም እኔ አጭር ከሆንኩኝ የሆነ ሰው ረጅም መሆን አለበት። ዳገት ካለ ቁልቁለት መኖር አለበት። ሜዳ ካለ ትልቅ ነገር መኖር አለበት። ይሄ ደግሞ ሜስ አይደለም። መልካም ሀሳብ ካለ መጥፎ ሀሳብ መኖር አለበት ማለት ገብቶሃል? መጥፎ ሀሳብን አላህ ፈልጓል እያልኩ አይደለም፣ ግን እነዚህ ነገሮች ፈተና ናቸው። ነፃ ምርጫ ሲኖር እነዚህ ነገሮች ይፈጠራሉ። ለምንድን ነው የሚፈጠረው? እኛ በመጀመሪያ ደረጃ ጀነትን ሊያስገባን አላህ መልካምን ነገር ነው ለኛ የሚወድልን። የዘላለም ህይወትን ቀጥታ ማስገባት ይችል ነበር እኮ አላህ። ለምሳሌ ምን ያደርግ ነበር መሰለን? ጀሃነም እኔ ለጀሃነም የተገባው እንዶ አላህ ይጠብቀኝ፣ በዚህ ምሳሌ አላረግም። ሸይጣን ለጀሃነም የተገባ እንደሆነ መጀመሪያ ነው ያውቃል። ለምን ያቆየዋል? ጀሃነም አይከተውም ቀጥታ ኖ አያረግም አላህ። ፒኬ አላህ ይበልለትና ኢንሻአላህ አላህ ያደርገዋል። ኢንሻአላህ የጀነት እንደሆነ የተገባው እንደሆነ እያወቀ ግን ደግሞ ወዲያውኑ ጀነት አላስገባውም። ለምን? አንተ ቁሉ ቅድም እኮ ብያለሁ። አንተ ቁሉ ማ ጃአና ሚን በሺር ወላ ነዚር እንዳትሉ ነው አለ። ምን እንዳትሉ? ያኖረና አስጠንቃቂና አብሳሪ መልእክተኛ ሳታመጣልን፣ ሳታስተምረን፣ ሳትጠይቀን ማለት ሳትነግረን፣ እንዲህ ሳትለን እንዳትሉ ፈቀድ ጃአኩም በሺሩ ወነዚር፣ በእርግጥም አብሳሪም አስጠንቃቂም መልእክተኛን
ላኩላችሁ አለ። ታዲያ ይሄን ነገር ካረገልን በኋላ አላህ ተጠያቂ አይሆንም። ገብቷላ? ቀጥታ ማስገባት ይችል ነበር። አላህ ግን ፍትሃዊ ስለሆነ አላረገው። ማወቁ እኛ እንድንሰራውም አላረገንም። ማወቁ አላህ የፈለገውን ይፈጥራል ብያለሁ። ከፈጠራቸው ለምሳሌ ፐርፌክት አድርጎ ፈጠረ። ማንም ፈጠረ? መላእክትን ፐርፌክት አድርጎ ፈጠራቸው እሱን እንዲገዙ ብቻ። ግን አላህ እሱን እንዲያምፁ ፐርፌክት አድርጎ የፈጠራቸው የለም። ገብቷል? አላህ ፐርፌክት በቃ አላህን በገዛ ፈቃዱ ያመጻል እንጂ ማለት ነው። ተግባባ? በገዛ ግን እንዳያመፁ ማድረግ ይችል ነበር። ግን ደግሞ በነፃ ምርጫ ጀነትና ጀሃነምን እንድንገባ ፈለገ። በነፃ ምርጫ ማለት ነው። ይሄ እሱ ፍላጎት። በነገራችን ላይ አንተ ባልከው ላይ እንዳውም ተጨማሪ ምንድነው ያንተ ነው ሐሳብ የሚደግፍ ለምሳሌ ማኑፋክቸሮች እነዚህ ቶዮታ ምናምን መኪና ማኑፋክቸር የሚያደርጉ ሰዎች ለምሳሌ ዴሞ ካርስ የሚባሉት እዚህ ይላል ምን ያደርጋሉ መሰለ ከመውጣታቸው በፊት ለምሳሌ ሲያና መኪና ወደ ገበያ ከመውጣቱ በፊት የተወሰኑ መኪናዎችን ቴስት ያደርጋሉ። በጣም ራፍ በሆነ መንገድ ይሄዳሉ። ገደል ይከቷቸዋል፣ ያወጧቸዋል ምናምንና የዛ የመኪና ሬዚሊየንትነታቸው ምን ያህል ጠንካራ እንደሆነ ለማወቅ ነው። አላህ ምናልባት እንደዚህ በዚህ ነገር በዚህ ምድርና አልፍ ምን ያደርገው በዛ ነው ብለህ ታስባለህ? ኖ አላህ እኛ በአጠቃላይ ምድር ላይ ያለነው ሰዎች ብንክድ ምድር ላይ ያለው ሰው ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ሲጀመር ምድር ላይ ያለው ሰው ሁሉ ቢያምን ለስልጣኑ የሚጨምር የሚቀንስለት ነገር የለም። ሙከራውም መጀመሪያውንም ስለሚያውቀው ምን እንደሚሆን ግን ለኛ ነው ለኔና ላንተ ጀነትን ይፈልግልናል። ግን ደግሞ ጀነትን ስትገቡ አለን አላህ ጀነትን ስትገቡ የምትገቡት በምንድን ነው? መልካም ከሰራችሁ ትገባላችሁ ነው። መጥፎ ከሰራችሁ ደግሞ ነው አትገቡም። በህሊና አይፈርድባቸዋል የሚለው ማለት ነው። ኦፍ ኮርስ ሶ ይሄ በመጀመሪያው ነው አላህ ሰው አእምሮ ላይ ያስቀመጠውም ነገር አለ። ከማስቀመጡ ባሻገር ደግሞ እንደዚሁም አልተሆነም። ምን አረገን? ብዙ መጥፎና መልካም ጎኖችን ነገረን። የዚያን ጊዜ የሰው ልጅ መልካም ከሰራ ይሄንን ከታዘዘ መልካሙን ያገኛል። መጥፎ ከሰራ ደግሞ መጥፎውን እንግዲህ ያው መጥፎ ያገኛል ማለት ነው። هل جزاء الإحسان إلا الإحسان ይላል። የመልካም ነገር ምንዳ መልካም እንጂ ሌላ አለ እንደ ይላል አላህ። በተመሳሳይ ተቃራኒው ደግሞ እንደዛው ነው። መጥፎ ከሰራህ ምንዳ መጥፎ ነው የሚሆነው። ስለዚህ አላህ የፈለገው ምንድነው? በዚህ መልኩ እንድንኖር ነው። መጀመሪያ እንዴት? በነፃ ምርጫ በቃ ፍላጎቱ ይሄ ነው። ግን ሁለት ፐርፐዝ ነው ብያለሁ። መጀመሪያው አላህን እንድንገዛ፣ ሁለተኛው ፈተና። በመገዛት ውስጥ ፈተና አለ ማለት ነው። ሰው ግልጽ ነው እዚህ ድረስ እና በጣም ነው የምወድህ። በጣም በእውነቴ ነው የምልህ። እንገናኛለን። ያልተመለሰልኝን ነገር እንድታስብበትና በደንብ ላይክ ብዙ ተምሬያለሁ፣ በጣም ብዙ ተምሬያለሁ። ግን ያልተመለሰልኝ ነገርና ልቤ ምናልባት እኔ የተረዳውበት ሾርት ሊሆንብኝ ስለሚችል ምናልባት በቀልቤ እዛም ሆኜ ሊሆን ይችላል፣ ወይ አንተ ተናግረው ሊሆን ይችላል፣ ወይም ደግሞ አንተ ደግመህ እንድታስብበት የምፈልገውና ምናልባት አንተን እኔ አእምሮ ውስጥ ማድረግ አልችልም፣ ወይ አንተ አእምሮ ውስጥ ማድረግ አልችልም። እና የኔን ሐሳብ ተረድተኛል፣ ያስተማርከኝን በሙሉ ገብቶኛል። አንድ ነገር እንድታሰላስልልኝና በውስጥ መስመር እጽፍልሃለሁ እንድታሰላስልልኝ የምፈልገውና ስቲል የሚቆረቆረኝ ነገር አንድ ነገር ብቻ ነው። እሱ ምንድነው? ኦምናይት ይሄ ሁሉን አዋቂ የሆነ አምላክ ይሄንን ሲቹዌሽን በዚህ ያሉትን ሲቹዌሽኖች ኢማጂኔሽን አንተ ያልካቸው በሙሉ ልክ ሆነው ሳለ እኔ ሳቲስፋይድ ያልሆንኩበት ሰውኛ ባህሪ ያለው የተገለጸበት ሰውኛ ባህሪ ምክንያቱም ሁሉንም የሚያውቅ ሁሉንም የሚችል ሁሉንም የሚያደርግ አምላክ ሆኖ ሳለ በፐርፌክሽን እንደ መላእክቶች ብቻ ለምንድን ነው ፈጥሮ ያላስቀመጠን? ያችን እና በዚህ ሂደት ውስጥ እንድናልፍ ለምን አደረገ? ለምን በዚህ ስህተት ውስጥ አደረገ የሚለውን ብቻ እያሰላሰልክልኝ እንገናኛለን። እጽፍልሃለሁ። እወድሃለሁ። እሺ፣ ተባረክ። ቻው። አላህ ይጠብቅ። አላህ ሂዳያ ይስጥ። እንግዲህ እሺ፣ መውዳ የምታወሪው ነገር ካለ ቀጥይ። ይሄ ወጣ በጣም አሪፍ ነበረ። እንትን ማለት ፈልጌ ነበር በአጭሩ ማለት ነው። እናንተ ያነሳችሁት ሀሳብ ምንድነው? አላህ ሱብሓነሁ ወተዓላ እኮ ማለት ንጹህ ሰዎችን መፍጠር ቢፈልግ ኖሮ ምንም ኃጢአት የሌለባቸውን ነገራቶች መፍጠር ቢፈልግ ኖሮ እኮ መላእክቶችን እኮ ፈጥሯል መጀመሪያ ማለት ነው። ስለዚህ የሰው ልጅ መፈጠር አስፈላጊ አይደለም ማለት ነው። ምክንያቱም መላእክቶች አሉ፣ በስርዓት እሱ የሚታዘዙት አሉ፣ የሚገዙት አሉ። ስለዚህ መላእክቶች በቂ ናቸው ማለት ነው። ነገር ግን አላህ ያንን አይደለም የፈለገው። አላህ የተለየ ፍጥረት ነው የፈለገው። በራሱ በስሜቱ በስትክክል አላህ ሱብሓነሁ ወተዓላ ነፃ ምርጫ ሰጥቶት በነፃ ምርጫው የሚገዛውን ነገር ነው እንጂ የፈለገው አላህ ሱብሓነሁ ወተዓላ እንጂ እኮ በስርዓት እሱ ባዘዛቸው መልኩ የሚሄዱ ሰዎች ምንድነው የሚለው ቁርአን ላይ? ይሰብሑነ ለሁ ቢለይሊ ወነሃሪ ወሁም ላ ይስአሙን ነው እኮ የሚለው። እነሱ እኮ አይደክሙም
ሌሊትም ቀኑንም አላህን ሱብሓነሁ ወተዓላ ሲያወድሱት ነው ያሉት ማለት ነው መላእክቶች። አላህ ሱብሓነሁ ወተዓላ በቃ የፈለገው እዚች ጋር ምንድነው ለየት ያለ ፍጥረት ነው የፈለገው። በራሱ ምርጫ እሱን የሚገዛውን ፍጥረት ነው አላህ ሱብሓነሁ ወተዓላ የፈለገው ማለት ነው እንጂ እንትኖችን መፍጠር አላቃተውም፣ መላእክቶችን መፍጠር አላቃተውም። ስለዚህ አሁን እንደ ሰውየው ሐሳብ ከሆነ ሰው የሚባል ፍጥረት አያስፈልግም ማለት ነው። ምክንያቱም በቃ ጽድት ያሉ መላእክቶች አሉ። ግን አላህ በነፃ ምርጫ በፈቃዳቸው እሱን የሚገዙትን ይፈልጋል። እንደውም ምን ላስቀምጥለት ነበር የፈለኩት አንድ ምንድነው መላእክቶች ራሱ አሁን ሰውየው የጠየቀውን ጥያቄ ጠይቀው ነበር መላእክቶች ራሱ አስቀድመው ማለት ነው። ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ሲላቸው መጀመሪያ ጊዜ ሙሐመድን ሆይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ ሲል ምንድነው ያሉት? ቃሉ አተጀዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማአ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ ነው ያሉት። እኛ ከማመስገን ጋር የምናጠራክ ለአንተ የምንቀድስክ ስንሆን በሷ ውስጥ የሚያጠፋና ደሞችን የሚያፈስን ታደርጋለህን ያሉት። ምክንያቱም ሰው ነፃ ምርጫ ፍቃድ ያለው ነው፣ ብዙ ነገር ሊያደርግ ይችላል። ከዛ አላህ ሱብሓነሁ ወተዓላ ምንድን ነበረ መልስ የሰጣቸው? ቃለ ኢኒ አዕለሙ ማ ላ ተዕለሙን፣ እኔ እናንተ የማታውቁትን ነገር እኔ ያውቃለሁ ብሎ ነበር አላህ የመለሰላቸው። እና ከዛ በኋላ ለአደም አለይሂ ሰላም ስሞችን አስተምሮት ከዛ በኋላ እንደውም ከነሱ በተሻለ መልኩ አደም አለይሂ ሰላም መመለስ እንደሚችል አሳያቸው እንጂ አላህ ሱብሓነሁ ወተዓላ በቃ የተለየ ፍጥረት ነው የፈለገው እንጂ አላቃተውም አላህ እሱን ብቻ የሚገዙትን። ነገር ግን በስርዓት ስሜት ተሰጥቷቸው ስሜታቸውን እየገቱ እሱን የሚገዙትን ፍጥረታቶች በስነ ስርዓት በነፃ ፍቃድ እሱን የሚያመልኩትን ፍጥረታቶችን ነው አላህ የፈለገው እንጂ እንደ መላእክት ማድረግ አላቃተውም አንተ እንዳልከው ማለት ነው። ሲቀጥል አንድ ማንሳት የምፈልገው ነገር ደግሞ እዚህ ጋር ክርስትና ላይ እንድታውቁት የምፈልገው ነገር አጋንንቶች ምናምን በተመለከተ ሀይቃ ነው የምላችሁ። ይሄ ራሱ አንድ በደል ነው። አጋንንቶችን እግዚአብሔር ዝም ብሎ ከመጀመሪያው ለሲኦል ከፈጠራቸው ይሄ በእነሱ ላይ ግፍ ነው። ግን እስልምና ላይ አልሐምዱሊላህ ማንም በዚህ መልክ የተፈጠረ ፍጥረት የለም። ዝም ብሎ ብቻ እንዲያምስ ተደርጎ ሰው እንዲያሳስት ተደርጎ አብረክ ሲኦል ተነዳ ሲኦል ይዘግባ ምናምን የሚባል ፍጥረት የለም። ለእያንዳንዱ ፍጥረት ነፃ ምርጫ ያለው አለ ወይ ደግሞ ሙሉ ለሙሉ የተመሩ ፍጥረቶች አሉ ማለት ነው። እና የመጀመሪያውን ነጥብ ነበር የፈለኩበት ሰውየው ባይወጣ አሪፍ ነበረ፣ ልጠይቀው ነበር የፈለኩት ከመላእክት ውጪ። ስለዚህ አያስፈልግም ማለት ነው ፍጥረት በሱ ሐሳብ ከሆነ ማለት ነው። ነገር ግን አላህ የተለየ ፍጥረት ነው የፈለገው። በቃ እቺ ነበር ማለት የፈለኩት። ወጣ ምን ይደረግ። ማሻአላህ ማሻአላህ በጣም የሚለይና ጥሩ ሐሳብ ነው ያቀረብሽው። አላህ ይጠብቅሽ። ጀዛኪላሁ ኸይራ ኢንሻአላህ። ማሻአላህ በጣም ጥሩ ነው። በጣም የሚያምር ሐሳብ ነው ያቀረብሽው። እሺ ኡስታዝ አቡ ሙአዊያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናቸው? ሰላም ነው። እኔ ደህና ነኝ አልሐምዱሊላህ። ኢብራሂም ደህና ነኝ አልሐምዱሊላህ። ሰላም አለይኩም ብያለሁ ሁላችሁ። አለይኩም ሰላም ወራህመቱላሂ ወበረካቱ ብለናል። እኔ አልኩላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሙአዊያ እንዴት ናችሁ ሁላችሁ? ተዋለክ መሰለኝ። እኔ የምጨምረው ሀሳብ የለኝም አኺ። እንግዲህ ቀጥሎ። አሪፍ ነው፣ ጥሩ መልስ ነው። ከዚህ በላይ ምን ማወራው ነገር የለኝም ከእናንተ በተለይ እና እኔ ሚውት አድርጌ ቁጭ ነው። እሺ የጌቾ ጥያቄ ያለህ መሰለኝ። ጌቾ ሰላም ብያለሁ፣ እንዴት ነህ? አንዳንዴ ብሮዬ እዚህ ጋር ጥቁር ያደርግብኛል፣ ግን ጥያቄ ነበረኝ። እኔ ጠይቅ እስኪ። ፋሩቅ አለ? ፋሩቅ ሰላም አለይኩም። ወንዴ የለም መሰለኝ። ፋሩቅ ቴክስት አድርጎልኛል ቅድም እንደሌለ። እሺ ጠይቅ። እሺ ጥያቄ ጠይቅ። እንዴ እሺ ምንድነው የኔ ጥያቄ? ቅድም እያነሳችሁ ያላችሁት ሀሳብ ላይ ነው ማለት በእኛ አስተምሮና በእናንተ አስተምሮ የተለያየ እንደሆነ አይቻለሁ። አሁን ግን የመጀመሪያው ጥያቄ ጀሃነም ለማን ነው የተፈጠረው ወይ ደግሞ ገሃነም ለማን ነው የተፈጠረው የሚል ጥያቄ ነው። አላህን ለማይፈሩ ሰዎች። እሺ አላህን ለማይፈሩ ሰዎች፣ አላህን ለሚያምፁ ማለት ነው። ስለዚህ ለሰዎች ነው የተፈጠረው ማለት ነው እኮ። ለሚያምፁ ለሰው ብቻ ሳይሆን ለሚያምፁ፣ አጋንንትም ካለ የሚያምፅ ከሃዲ አማጺ ለሆኑ ሰዎች ልክ እግዚአብሔር እንዳዘጋጀው ሁሉ አላህም አዘጋጅቷል። እሺ ስለዚህ አሁን አላህ ራሱ የፈጠረው ፍጥረት ወደ ጀሃነም እንዲገቡ ይፈልጋል ነው እያልክ ያለው ማለት? እግዚአብሔር ሰው ገሃነምን ለምንድን ነው የፈጠረው?
እግዚአብሔር ገሃነምን የፈጠረው ለወደቁት መላእክቶች ነው። አሃ እኔ ገነት እገባለሁ ዘላለም ሕይወት አገኛለሁ። አንተ የዘላለም ሕይወት የማታገኝበት ምክንያት አንተ እግዚአብሔር አልጠየቁም። ምክንያቱም አልጠየቁም። እገባለሁ አልገባም? አትገባም። የት ነው በእኛ አስተምሮ? የት ነው የምገባው? በእኛ አስተምሮ ከሆነ ያው ሲኦል ነው የምትገባው። ሲኦል ነው የምትገባው። እና እግዚአብሔር ለኛ ሲኦልን ያዘጋጀው ማለት ነው። ሩህሩህ አይደለም እግዚአብሔር? እግዚአብሔርማ ሩህሩህ ነው። እና ታዲያ ለምንድን ነው ሲኦል የሚያስገባው? ሰዎችን ሲኦል ሊያስገባ ነው ሲኦልን የፈጠረው? በፍጹም። ታዲያ መጽሐፍ ቅዱስ ስታነብም ባይብልም እንትን ስታደርግ እና የእግዚአብሔርን ባህሪ ስታየውም በፍጹም ጀሃነምን ለሰው ልጆች አልፈጠረም። እግዚአብሔር ምን ይላል መሰለ? አጠማለሁ ሰዎችን ይላል። ለምሳሌ መክብብ ላይ ሲናገር እኔ እግዚአብሔር ያጠማል ይላል። የሚፈልገውን ያጠማል የሚሻውን። ስለዚህ እስቲ ቀጥሉ ያ ጀማ። ኡስታዝ ሙአዊያ አለ። በቃ ደከመኝ እኔ አሁን አውት ኦፍ ኢነርጂ። ከዚህ በኋላ ምንም ላወራ አልችልም። በቃኝ። ጌቾ ወይዬ ጌቾ። እሺ እኔ ጋር እንቀጥል። እንዴት ነህ ጌቾ? አለን ሰላም ነህ? አለው እግዚአብሔር በደንብ ሰማኝ። እግዚአብሔር መላእክቶች ከመውደቃቸው በፊት ነው ገሃነምን የፈጠረው ወይስ ከወደቁ በኋላ ነው የፈጠረው? ገሃነምን ከወደቁ በኋላ ነው። ከወደቁ በኋላ ነው ገሃነም የተፈጠረው። ከወደቁ በኋላ ነው የተፈጠረው ገሃነም። ሳይወድቁ አልተፈጠረም። ገነትስ የተፈጠረው ሰው ከመፈጠሩ በፊት ነው ወይስ ከተፈጠረ በኋላ ነው የተፈጠሩት? ገነት እኮ የሰዎች መኖሪያ ነበረ። እንደ ክርስትና ገነት የአዳም መኖሪያ አይደለም። መጀመሪያ ሰዎች ከመኖራቸው አድምጠኝ። ቆይ ገነት አዳምም ሆነ ፍጥረት ሳይፈጠር በፊት ነው የተፈጠረው ወይስ አዳም ከተፈጠረ በኋላ ነው ገነት የተፈጠረው? መጀመሪያ ኤደን ገነትን ለአዳም አዘጋጀለትና አዳም እግዚአብሔር ለኤደን ገነትን መጀመሪያ ነው የተፈጠረው ወይስ ከተፈጠረ በኋላ ነው? ፐርፐዙ መጀመሪያ ገነት ነው የተፈጠረው? አዳም ገነት ነው የተፈጠረው ወይስ ከአዳም ሰው ከመፈጠሩ በፊት ነው ገነት የተፈጠረው ወይስ ሰው ከተፈጠረ በኋላ ነው ገነት የተፈጠረው? ሰው ሳይፈጠር በፊት ገነትን ፈጠረ። በደንብ ስማ። የኔ ኔት ነው እሺ። ይቅርታ። ሰው ሳይፈጠር በፊት ገነትን ፈጠረ። ሳይፈጠር በፊት ገነትን ፈጠረ። ገሃነምን የፈጠራት ግን የወደቁ መላእክቶች ከተፈጠሩ በኋላ ነው። ተስማምተናል? ተስማምተናል። ምንድን ነው ያልኩህ? ምንድን ነው ያልኩህ? መላእክቶቹ ከወደቁ በኋላ ነው ገሃነም የተፈጠረው ነው ያልከኝ። ምንድን ነው ያልኩህ? አዎ ከማለት በፊት ገነት ግን የተፈጠረው ሰው ከመፈጠሩ በፊት ነው። በጣም ጥሩ። ገሃነም የተፈጠረው ሰው የወደቁ መላእክቶች ከመፈጠሩ በኋላ ነው ላልከው ማስረጃ ዘፍጥረት ላይ ሄደህ ስታነብ ገሃነምን ፈጠር ያለው የሚል የለም ስታየው። አዎ አንተ እኮ ያልከው የወደቁ መላእክቶች ከተፈጠሩ በኋላ ነው ገሃነም የተፈጠረው ብለካል። እና ስለዚህ ማስረጃ ስጠኝ። ከወደቁ በኋላ ነው መላእክቶች ከወደቁ በኋላ ለመሆኑ የተፈጠረው ማስረጃ።
እሺ ማስረጃው ማለት ዘፍጥረት ላይ ሄደህ ማየት ትችላለህ። ማለት እንደዚህ ቃል በቃል አልተጻፈም፣ ግን እኔ ገሃነምን ፈጠርኩ አይልም። ኤደን ገነትን ግን ለእግዚአብሔር እንደፈጠረ ያሳያል። የት ይጀሪ አይ አንተ አድምጠኝ የምትባለውን አድምጥ። እኔ ጥያቄ ስጠይቅህ መላእክቶች የወደቁ መላእክቶች ከተፈጠሩ በኋላ ነው ለነሱ ብሎ ነው ገሃነም የተፈጠረው አልኩ። ገሃነም የተፈጠረው ማስረጃ አልኩ። የወደቁ መላእክቶች ከተፈጠሩ በኋላ ገሃነም ለመፈጠሩ አይደለም አልኩ። ገሃነም የተፈጠረው አልከኝ፣ መልሰህልኛል እኮ እሱ የወደቁ መላእክቶች ከተፈጠሩ በኋላ ነው ገሃነም ከነሱ በኋላ ነው የተፈጠረው፣ እነሱን ለማስገባት ነው የተፈጠረው አልካ። ማስረጃ አስጠኝ። እነሱ ከወደቁ በኋላ ለመፈጠሩ ገሃነም ማስረጃ አስጠኝ። ማስረጃ እነሱ ከወደቁ በኋላ ማስረጃ ሲናገር መጽሐፍ ቅዱስ ላይ ነው። ይገምቱ ይሻለም አቁም። የግምት ሳይሆን እሺ ምን መሰለህ? እሺ ምን ብለህ ነው? አቦ በግምት አታውራ። በቃ ይገምቱ ይሻለም አቁምና ማስረጃ እየሰጠህ ነው። ጌቾ ይቅርታ አድርግልኝና የያዝነው ውይይት ስለሆነ የያዝነው ሃይማኖታዊ ትምህርት ስለሆነ ማስረጃ አስጠኝና እናውራ። ማስረጃውን ይዤ አልመጣሁም። እኔ ይዤ አልመጣሁም። ግን ይገምቱ ይሻለም አታርገው። ይገምቱ ይሻለም አይደለም። ዘፍጥረት ላይ ፈጠርኩ እኔ ገሃነምን ለሰው ልጆች ፈጠርኩ የሚል በቃ ስትይዝ እናወራለና አላልክም። ገሃነም ምን መሰለህ? ገሃነም የተፈጠረው የወደቁ መላእክቶች ነው። ማን ነው ቅድሚያ የተፈጠረው ስለ የወደቁ መላእክቶች ተፈጠሩ፣ ከዛ በኋላ ገሃነም ተፈጠረች አልክ። ስለዚህ ገሃነም ለመፈጠሩ የወደቁ መላእክቶች ከተፈጠሩ በኋላ ለመፈጠሩ ማስረጃ አስጠኝ አልኩ። ማስረጃ አስጠኝ ስል አላውቅም አልከኝ። ስለዚህ በማታውቀው ነገር ላይ እየተዋየ ነው ማለት ነው። አዎ፣ ግን እኔ ደግሞ የኔ ጥያቄ መፈጠሩ ሳይሆን ለሰው ልጆች ነው የተፈጠረው የሚል አይደለም። ደግሞ ገሃነም የተፈጠረው ከወደቁ መላእክቶች በፊት ነው ካልከኝ ደግሞ ሌላ ጥያቄ አለኝ። ጌቾ አይደለም ገሃነም ነው መጀመሪያ የተፈጠረው ከዛ የወደቁ መላእክቶች እንዲገቡበት ነው የተፈጠረው ካልከኝ ደግሞ ሌላ ጥያቄ አለኝ። እንደዛ ትላለህ? እሺ ጠይቀኝ እስቲ። እንደዛ ይሁን። እሺ በይሁን ነው እንደ አቡ ውይይት እየተካሄደ ያለው። አቡ ጌቾ ይመችህ ነው አነጋገሬን ወላሂ ማሻአላህ ነው። ግን አነጋገሬን አትየውና መልስ። እሺ ጌቾ ቴንክ ዩ ለሰው ልጆች ፈጥሮታል ወይ? እሺ ፒኬ አለ ፒኬ አለ ሌሎቹ ወንድሞች። እሺ አንዴ እንቀጥላለን ሐቢቢ ወይ ኡስታዝ አለ ተራቅ ምን ላውጣ? ቀጥሉ ማሻአላህ ቀጥሉ። ለመቀጠልማ መወዳ ካለች ቀጥሉ ፒኬ ጋር ኢንሻአላህ። እሺ ኡስታዝ ለምን አላጠይቀ ጌቾ እንደዛ ይሻላል። እስልምና ላይ መወዳ ቀጥይ ሐሳብ ካለሽና ከዛ ጥያቄ ካለው ይቀጥላል። የኔ ጥያቄ የሆነብኝ ይሄ ነው። አላህ ገሃነምን ለሰው ልጆች ፈጠረ ከሆነ ምን አይነት አምላክ ነው? ለሰው ልጆች ፍቅር የለውም ወይ ለሚል ነው ሐሳብ። እዛው ላይ ነው ጠይቅክ ማለት አሁን የገሃነም እሳትን እግዚአብሔር ሲፈጥር ማለት ነው መጨረሻ ላይ ሰው ልጆች እንደሚገቡበት ያውቃል አያውቅም? የሰው ልጆች ይገቡበታል፣ ግን ምክንያት አለው። እንደሚገቡበት ያውቃል እኮ ያለ ምክንያትማ እኮ ማንም እኮ አላስገባም። ያው ዞሮ መጀመሪያ ላይ ገሃነም እሳትን ሲፈጥራት በዚህ ገሃነም እሳት ውስጥ እስከ መጨረሻ ድረስ ማን እንደሚገባ ያውቃል አይደለ? ያውቃል። እና ዘሴም እኮ ነው ያው ነው እኮ እኛም እኮ አላህ Subhanahu Ta'ala ገሃነምን ፈጥሯታል። ከዛ በኋላ አላህ Subhanahu Ta'ala ሰውኖችና ጂኖችን ያስገባል ሲል አሁን አንተ ያመጣከው አንቀጽ ምንድነው የሚለው? ቀጥሎ ለሁም ቁሉብ ላ ያዕቂሉነ ቢሃ ወለሁም አዕዩኑ ላ ይብሲሩነ ቢሃ እኮ ነው የሚለው አላህ Subhanahu Ta'ala። እነሱ ልብ አላቸው ግን አያስተውሉም ነገር፣ አይን አላቸው አዩን፣ በቃ የሚመጣላቸውን ሐቅ አይቀበሉም ነው የሚለው። ከዛ እዛ ላይ እንደሚገቡበት ነው የሚገልጸው። ልክ እግዚአብሔር መጀመሪያ ጀሃነምን እሳት ሲፈጥር የሰው ልጆች እንደሚገቡበት ያውቃል። ከዛ በኋላ ግን የሚገቡት ግን ማን ናቸው? ኃጢአትን የሰሩ ናቸው፣ በእግዚአብሔር ያላመኑ ናቸው። ልክ እንደዛም አላህ Subhanahu Ta'ala ገሃነምን ሲፈጥራት ያውቃል፣ ማን እንደሚገባ ያውቃል። ገባክ አይደለ? ይሄ ማለት ግን አላህ ሲፈጥራት ገና
አይ ሰው ልጆች እንትን ማለት አለባቸው ብሎ ማለት አይደለም። ገባክ አይደለ? ያው ነው ዘሲም ነው የሚለየው ነገር የለም ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala መጀመሪያ ጀሃነምን ሰዓት ፈጠራት። እዛ ላይ አሁን ወማ خلقቱል ጂነ ምንድን ነው የሚለው አንቀጹ ቢስሚላህ ምን ነበር ብቻ አስከትሎ አሁን ያልከው አንቀጽ ላይ ራሱ አስከትሎ ምን ይላል? እስኪ አስተውሱኝ ጫፉን የታንቀጽ ነው ወለቀድ ضرأنا لجهنم كثيرا من الإنس والجن لهم قلوب لا يفقهون ለጀሃነም ፈጠራቸው ምናምን የሚለው አይ ወለቀድ ضرأنا لجهنم ولقد ذرأنا لجهنم كثيرا ولقد ذرأنا لجهنم كثيرا من الجن والإنس لهم قلوب لا يعقلون بها مثلا ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل إلى الله سبحانه وتعالى እንጂ ዝም ብሎ የሰው ልጅ የሚባል ፍጥረት እሳት ውስጥ ሊገባ ተፈጠረ አጋንንት የሚባል ፍጥረት እሳት ውስጥ ሊገባ ተፈጠረ እኮ አላለም። እነዚህ ሰዎች አይደል መጨረሻቸውን እየተናገረ እኮ ነው አላህ Subhanahu Wa Ta'ala። እነዚህ የጀሃነም ሰዎች እያለ ነው አይን አላቸው አያዩም፣ ነገር ግን በቃ የሚመጣላቸውን ሐቅ አይቀበሉም። ከአላህ ዘንድ የመጣላቸውን ነገር አለቀ። ይሄ ነው ልክ እግዚአብሔር ገሃነም እሳትን ፈጠረ፣ መጨረሻ ማን እንደሚገባበት ያውቃል። የሚያስገባው ግን ማንን ነው? አማኞችን አይደለም። ገባክ አይደለ? አለቀ ማለት ነው። እንደዚህ ነው። ሌላ የተለየ ነገር የለውም። እንደዛ ካልሽ አሁን ለምሳሌ አንቺ እንደ እግዚአብሔር ታይና ሰውኛ ነሽ ሰው ነሽና እግዚአብሔር ሉዓላዊ አምላክ ነው፣ ያለምንም ነገር መኖር ይችላል። እኛ አምልኮ ስላልሰጠ ነው እኛ ስላላለመለክ ነው እኛ ስላልታዘዝ ነው እኛን ወደ ገሃነም ለማስገባት አላማ አለው አላህ። እንደዛ አይነት እቅድ ነው ያለው ስላልታዘዝ ነው ብቻ። እኛ የእግዚአብሔር ልጆች ነን አይደለ? እኛ ፈጥሮናል፣ ሰርቶናል። እኛ የእግዚአብሔር ልጆች ሆነን ካለን አንዴ በእናንተ አሁን ትእዛዙን ተውና ካላመንክ ገነት ነው የምትገባው። እኔ ሰላምን በሞታውን ገነት ነው የምትገባው። መታዘዙ ጋር እንደርሳለን። ቆይ መታዘዙ ጋር እንደርሳለን። ሉቃስ 18:18 ጋር እመጣልካለሁ። ግን አሁን አንተ ለምሳሌ በእምነት ካላመንክ ገነት ትገባለህ? የእግዚአብሔር ልጅ ስለሆንክ ገነት ያስገባካል? አልገባም። አያስገባም። በቃ ልክ ሉቃስ 18:18 ላይ መጥቶ አንደኛው ለኢየሱስ ምን አለው? ካለቆች ማኑ ቸር መምህር ወይ የዘላለምን ሕይወት ጠየቀው። የዘላለም ሕይወት ማለት ያው ገነት ነው አይደል እንዴ? ከእሳት በትረፍና ገነትን መግባት ነው። ከዛ በኋላ የዘላለም ሕይወት እናገኝ ምን ላድርግ ሲለው ምን አለው? በመጀመሪያ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። በመጀመሪያ አጠራ ከእግዚአብሔር ጋር ከአንዱ አምላክ ጋር ማንንም አለማስጠጋት እንዳይሌለበት። ከዛ ግን በእምነት ብቻ አይዳንም። ገባክ አይደለ? አሁን እንዳልከኝ አንተ ስላልታዘዛችሁኝ ብሎ ገሃነም አይደለም፣ ዝም ብሎ በእምነት አይዳንም። ለዛ ምን አለው? ከዛ ኢየሱስ አስከትሎ ራሱን ከአንዱ አምላክ መነጠል እንዳለበት ካስጠነቀቀው በኋላ ትእዛዛትን ጠብቅ አለው። አትስረቅ፣ አታመንዝር። ምክንያቱም ሰው የዘላለም ሕይወት ነው አይጠየቅም። ሰው እንደፈለገ ገድሎ እንደፈለገ ይወንገር አድርጎ የዘላለም ሕይወትን አያገኝም። ነገር ግን ይሄንን ስናል አላህ Subhanahu Wa Ta'ala ወንጀል ይሰራን እንዳለ ሰብስቦ በኃጢያታችን ልክ ይከተናል ማለት አይደለም። አላህ ቁርአን ላይ ምን ይላል? ወላሁ ዩሪዱ አን የቱበ ዐለይኩም ወዩሪዱ الذين يتبعون الشهوات أن تميلوا ميلا عظيما يريد الله። አሁን የኔ ሐሳብ እንዴት ነው? ጨርስልክ። አላህ Subhanahu Wa Ta'ala ከእናንተ ሊያቀልላችሁ ይፈልጋል። ወኹሊቀል ኢንሳኑ ضعيف ሰው ልጅ ደካማ ነው ተፈጥሯል። እኛን ገነት የሚያስገባን ምንድነው? የአላህ እዝነት ነው። እኛ ሙስሊሞች እኮ አናምንም እኮ አሁን የሰራነው ስራ ጀነት የሚያስገባ ነው ብለን እኮ አናምንም። ነገር ግን እኛ የቻልነውን ያክል እንጥራለን፣ የቻልነውን ያክል ትእዛዝን እንፈጽማለን። የምንሰራቸው ኃጢአቶችም ሊኖሩ ይችላሉ። ይቅርታ የምንጠይቃቸውም ይቅርታ ሳንጠይቅ ደግሞ ሞት የሚቀድመን ሊኖሩ ይችላሉ። አላህ የልባችንን አይቶ የፈለገውን ይመራል። ገባክ አይደለ? የሚመራን ኃጢአት አለ፣ እንዲሁም ደግሞ ቀጥቶን ደግሞ ወደ ጀነት የሚያስገባን አለ። ገባክ አይደለ? ይሄ ነው እንግዲህ የት ሄድክ? ማወዳው ሰላም አለይኩም ወራህመቱላህ። ወጥቷል ልጁ። ወአለይኩም ሰላም። ከመጣ ግን ወደ ሌላ ፖይንት እንሄዳለን ኢንሻአላህ። ምክንያቱም አንደኛ ደረጃ ከራሱ መጽሐፎቹም እየተጠቀሰለ ስለሆነ የራሱን ወዲያ ብሎ ማለት ነው ለማወቅ ሳይሆን ማለት ለክርክር ነው የያዘው። ሌላው ደግሞ ወደ ራሱ እንዳይጠየቅ ነውና ጌች ከገባ ምናልባት ወደ ሌላ እንሂድ። ኡስታዝ እንትን እኮ ጥያቄው እኮ ጥሩ ነበር። ክርስቲያን ባይሆን ልጁ ክርስቲያን መሆኑ እኮ ነው የጎዳው። እንዴት ለፍጥረቱ ገሃነም ፍጥረቱን ሊያስገባ እንዴት ገሃነምን ይፈጥራል ብሎ እንደገና ደግሞ ለወደቁ መላእክቶች ነው ገሃነም የተፈጠረው ይላል። የወደቁ መላእክቶች ምንድን ናቸው? ሰይጣን የፈጠራቸው እነሱን የማን ፍጥረቶች ናቸው? ሲቀጥል ደግሞ የሰው ልጅ ስላልተገዛ አምላክን ስላላመለከ ብቻ እንዴት ገሃነም ይገባል ይላል። ክርስቲያን ባይሆን ጥሩ ነው። አሁን ግን እንዴት ሰው ክርስቲያን ሆኖ ታዲያ እኔ ስላላመለኩ አይደል እንዴ በኢየሱስ ክርስቶስ ያላመነ ግን ተፈርዶበታል ብሎ
የሚፈርደው እግዚአብሔር እኮ በኢየሱስ ስላላመንኩ ነው እንደሱ አስተማሩ። ታዲያ ለምንድን ነው የሚፈርደው? አይተወኝም እንደ ዝም ብዬ አመንኩም አላመንኩም። እና ጌቾ ክርስቲያን ባትሆን ጥያቄ አሪፍ ነበረ፣ ግን ችግሩ ክርስቲያን ነው። የክርስቲያና ጉዳይ ሳይሆን አሁን እኔ እናንተን እያየኋቸው አይደለም። በነገራችን ላይ ብላክ ነው ኔትወርኩ ለምን እንደሆነ አላውቅም፣ ግን ላውራና ችግር የለም ጌቾ፣ አንተ ድምጽ ብቻ ድምጻችን ይሰማ፣ ድምጽ ይሰማ። ከዛ ውጭ መታየት አለመታየቱ ችግር የለም። አብሽር። እሺ እሺ። ጀሙዬ አሁን አንተ ለምሳሌ የወለድከው ልጅን በጣም አብዝተህ ትወደዋለህ አይደል? እኛ የወለድነው ልጅ ኢየሱስም ሲናገር እንዲህ ይላል፣ እናንተ ክፉዎች ሳላችሁ ልጆቻችሁን እንዴት እንደምትወዱ እኛ ልጆቻችን እንዴት እንደምንወድ ያውቃል። ልጅ የወለደ ሰው እዚህ መካከል ያለ ሰው ያውቃል። ልጁን ለምሳሌ ሊቀጣ ሲፈልግ የሚቀጣበት አግባባዊ ነገር አለው። እግዚአብሔር ለሰው ልጆች ሆን ብሎ እኛ የእግዚአብሔር ልጅ ሆነን የሰራንም ኑ እንውረድና ሰውን በእንደ መልካችን እንስራ ያለን በመልኩ የሰራን አምላክ እኛ ወደ ገሃነም እንድንገባ ይፈልጋል ወይ ነው የኔ ጥያቄ። መጽሐፍ ቅዱስ አንብበ ከሆነ መጽሐፍ ቅዱስ ላይ የሰው ልጆች ገሃነም ለሰው ልጆች እንዳልተፈጠረ ያሳያል። ገሃነም ለሰው ልጆች እኔ ተፈጠረ ብዬ ካሰብኩኝ እንደዛ ከሆነ እግዚአብሔር ይሰማሃል ጌች? እሺ ገሃነም ለምንድን ነው የተፈጠረው? ገሃነም የተፈጠረው ለሳጥናኤል ነው። ለምን ሳጥናኤል ማን ነው? ሳጥናኤል ማን ነው ለሚለው ሳጥናኤል መጀመሪያ ይላል ክሩብ ነበር፣ የእግዚአብሔርን ክብር የሚጋርን ነበር ይላል። ትንቢተ ዳንኤል ላይ ዳዊት ሲያነቡ ታላቅ ነበረ፣ ከመላእክት ሁሉ የመጀመሪያው አንድ ፍጥረት ነው አይደለ? ያው የእግዚአብሔር ፍጥረት ነው። ከፍጥረቱ ግን ለየት ለሚለው ምንድነው? የእግዚአብሔርን ክብር እንደ እግዚአብሔር አይነት መልክ በጣም ሁሉም ይለያል። ከመላእክት ሁሉ ከሚካኤል ከጅብሪል ከመተሉት ሁሉ ይበልጣል። እሱ እኮ ፍጥረት ነው። በቃ ባጭሩ ፍጥረት ነው። ፍጡር ነው። ባጭሩ ፍጡር ነው። ግን ከፍጥሩ እንገላግለውና ይለየዋል። የሱ ይለያል። የእግዚአብሔርን ክብር አምልኮ የሚያካሄድ ነው። አምልኮ ለራሱ ሞዴል መሰል ፈለገ። ከዛ እግዚአብሔር ላይ እኮ ችግር የለውም። እሱ ሌላ ነገር ነው። ይለያል። ሌላ ነገር ነው። ያው እሱ ማለት እንደኔና እንዳንተ አይደለም። የእግዚአብሔርን ክብር መጋረድ ማለት እግዚአብሔር ፊት እኛ ማናችን እሱማ እንደኔና እንዳንተ ብቻ ሳይሆን እኔና አንተ ራሱ አንድ አይደለንም እኮ ሲጀመር። እናንተ ደረጃ አለን። አዳምጠኝ። ማለት አምልኮ ማካሄድ ማለት ማይጠቅም ነገር ነው እየነገርከኝ ያለው አሁን አንተ። ስም ማን ነው? የሰይጣንን ደረጃ ልነግርህ ነው ከየት እንደወደቀና ስም ማን ነው ያጋጠመው። ለዚህ ብዙ ሰው ማያውቀው ሰይጣን ዝም ብሎ እየሰማኸኝ ነው? ስም ማን ነው? ጌች። አሁን አንተ እያደረክ ያለው ስም ማን ነው ስትባል ጌች ነው አይደለ ማለት ያለብህ። አንተ ግን ምን እያልከኝ ነው አሁን ያለው? ወደ ሱቅ ልሄድ ነው አይነት ምላሽ ነው እየሰጠኸኝ ያለው። አሁን ቶፒኩ ላይ ነው ማውራት ያለብህ። የማይገናኙ ነገራቶች እያወራህ ነው ያለውና እየተደማመጥን እሺ፣ የሚገናኙ ነገራቶች እናውራና ስለዚህ ፍጥረት ነው፣ አንድ ፍጥረት ነው። ታዲያ እግዚአብሔር ለምንድን ነው ይሄንን የሱ ፍጥረትን ለምን በገሃነም ሊቀጣው? ለምን ገሃነም አዘጋጀ? እሺ የሱ የትቢቱ ውጤት ነው። ለምንድን ነው የትቢቱ ውጤት ነው? ስለዚህ የትቢቱ ውጤት ጎበዝ፣ በቃ ጎበዝ መታሃል እኮ በቃ አሁን ተግባባን። ገሃነም የተዘጋጀው ለምንድን ነው? እነዛ ከክህደትና ከትቢት የትኛው ይበልጣል? እንደው ጌች ከትቢትና ከክህደት የትኛው ይበልጣል? ምን አይነት ክህደት? ክህደትና ሁለቱ አይለያየ ማለት ኢንቴንሽናል የሆነ ነው። ለምሳሌ ኢንቴንሽናል አሁን እኔ እኮ አላህን አልቀበልም ስል ምናልባት አላህ አምላክ ስላልመሰለኝ ነው። ለአንተም እግዚአብሔር ነው አይሱ ሳይሆን ስላልመሰለ ሁሉም እኮ በመሰለው ነው እየሄደ ያለው እኮ ማለት ለኔ አንደርስታንድ አድርጌና እሱ ግን አሁን ቴንሽናል ኮምፕሎ ነው። ይብሮ ቁም ነገር ስላለኝ ነው። አይ ላወራው አይደለም ሌላ ቁም ነገር። እሺ በጣም እንትን ቆይ አንድ ደቂቃ እስኪ አንድ ደቂቃ ላወራ አይደለም መልእክት ነው። እሺ ታሩቃል ዳትወጣ ጄክ ታሩቃል ወይ ሰላም አለይኩም። ወአለይኩም ሰላም። እሺ እንትን አይ ቲንክ ቴሌግራም ላይ የተጀመረ ነገር ነበረ መሰለኝና እሱን የሚሞላ አንድ እህታችን አሁን ሱሱ ነኝ ያለችው 30,000 ብር እኔ እሞላለሁ ብላለች። ኢንሻአላህ ይሄንን ልናገር ብዬ ነው። አላህ ይጨምርላት፣ አላህ ይጠብቃት።
ያው አይ ቲንክ ምን ያህል እንደጎደለ ነው ያላቅም፣ ግን 30,000 ነው ያደርጋለሁ ብላለች። እንግዲህ አላህ ይጠብቃት ማለት ነው። ማሻአላህ ይሄንን ለመናገር ነው። እሺ ፋሩቂ የምትላት ነገር ካለ ጀዛኪላህ የምትላት ነገር ካለ በላት ኢንሻአላህ። አይ ጀዛኪላህ ኸይር ኡፍቲ። አክቹሊ በጣም ነው የምናመሰግነው ምናምን ተወዳጆች፣ አላህ ይስጥልን ምናምን። ይሄ ትልቅ ነገር ነው ለኛና በጣም ብዙ እንደሆነ ነገር አለና ጀዛኪላህ ኸይር ኡፍቲ። ብቻ ግን አክቹሊ ቀጥሉ በቃ ኢብሮ ጄክ ምናምን ቀጥል። አፎን አቀረጥናችሁ አለች እዚህ መሰለኝ። ኢብሮ ትቀጥል። እሷ ነች እህታችን ነች። አላህ ይጨምርላት ማሻአላህ፣ አላህ ይጠብቃት። እሺ ማሻአላህ ጀዛኪላህ ጌች ጀዛኩሙላህ ኸይር ወረከላሁ ፊክ ጌች። ስለዚህ አሁን ቀደም ስትመልስልኝ ገሃነም ለሱ ለምንድን ነው የተዘጋጀው ሲባል ለቲቢቱ ነው ብለኛል። ቲቢተኛ ስለሆነ ለቲቢቱ ነው የተዘጋጀው ነው የሚል መልስ ነው የሰጠኸኝ አይደለ? ለቲቢቱ ነው የተዘጋጀለት እሱ ቲቢተኛ። ብራቮ ትክክል። ስለዚህ አሁን ጥሩ መልስ ነው የመለስከው መልስ አሪፍ ነው። ሶ ለመጥፎ አካል ስለሆነ ነው ገሃነም ለሱ የተዘጋጀው ነው እያልከኝ ያለው ማለት ነው አይደለ? አዎ። ስለዚህ በእኛ ማስተምሮ ምንድነው ገሃነም የተዘጋጀው ለካህዲያኖች ለመጥፎን ለሚሰሩና በዛ ላይ ሆን ብሎ ኢንቴንሽናሊ ሆን ብሎ ለሚፈጽሙ አካላቶች ነው የተዘጋጀው ነው እያልን ያለው ነው። ስለዚህ አንተ ራስህ እየመለስከው ነው ያለው ነው። አዎ የኔና የሰው ቴንሽናልና እኔና አንተ እግዚአብሔርን አላየንም። እሱ ግን የእግዚአብሔርን ማለት ከእግዚአብሔር አጠገብ የሆነ ሰው ነው። ለምሳሌ እኔ አንተ ልጄ ወልደኝ ብትሆን ኖሮ አባቴ አይደለም ብለን እና ሌላ ሰው ከውጪ ሲሆን አንድ አይደለም። ከውጪ ልጅነት ምናምን ብከዳ ምናልባት ይለያያል። እሱ ግን አጠገቡ የነበረ ነው። አጠገቡ ቅርቡ ለሱ የነበረ ነው። እግዚአብሔር ደግሞ ምህረትን ሊያደርግለት ይወደዳል። አሁን ለምሳሌ ለአዳም ምህረትን ሊያደርግለት ወዷል። እሺ በቃ ባጭሩ ጌች ባጭሩ ከሰዎች የሆኑ ከሃዲ ሰዎች ገሃነም ይገባሉ ወይስ አይገቡ? ምንን የካዱ እግዚአብሔርን የካዱ ሰዎች እግዚአብሔርን እንዲከዱ የሚያደርጋቸው ራሱ ሳጥናኤል ነው። ይሄንን ታውቃለህ? ስለ ሳጥናኤል ስለ ሳጥንም ስለ ሳጣንም ምናምን አልጠየቁም። እግዚአብሔርን የካዱ ሰዎች ገሃነም ይገባሉ አይገቡም? ይገባሉ፣ ከሱ ጋር ስለተባበሩ ነው። እሱ ብቻ ቆይ ሳጥናኤልን ልተወው፣ እሱን ተወውና እኮ ገሃነም ይገባሉ አይደል? እግዚአብሔርን የካዱ ሰዎች ይገባሉ። አዎ። ስለዚህ ገሃነም ለሰዎችም ተዘጋጅቷል ማለት ነው። ለሰዎች እንዲገቡበት ግን ያደረገው ዲያብሎስ ነው እንጂ እግዚአብሔር አይደለም እኮ። በሰዎቹ ክህደት ምክንያት ወይንም ስራዎቻቸው ምክንያት ገሃነም ይገባሉ ማለት ነው። በክህደታቸው ሳይሆን ሰይጣኑን እንዲክዱ ያደረጓቸው ያልኩ ነው እኮ። ሰዎቹ አልካዱም። ፍሪ ዊል የላቸውም፣ ነፃ ፈቃድ የላቸውም አላቸው። ግን ከነፃ ፈቃዱ በላይ ደግሞ የዲያብሎስ። ስለዚህ ሰዎቹ እኮ ክደዋል። ምንድነው ሳጥናኤል ነው የካደው ምናምን ብለህ ሳይሆን ሰውየውም ክደዋል እኮ። ሰውየው አሁን ለምሳሌ እኔ አላህን ባልቀበል ምናልባት ያለማወቅ ውጤት ነው። ለምሳሌ በራሴ ልወስድ። ለምሳሌ እኔ እግዚአብሔርን አልተቀበልኩም ልበል ለምሳሌ። ስለዚህ እኔ በራሴ ነው የካድኩት አይደለ እንዴ? አዎ። ስለዚህ ገሃነም እገባለሁ። ስለ ባህሪው ስለማትረዳና ገሃነም እገባለሁ ማለት ነው። አይደለ እንዴ? ገሃነም አልገባም። ስለዚህ ገሃነም የሚገቡ ሰዎች መጥፎ ስራ ለሚሰሩ ለካሃዲ ሰዎች ገሃነም ተዘጋጅቷል ማለት ነው። መጥፎ መልካም ስራ ያሰሩ ሰዎች ከሆነ ገነት የሚገባው አንድም ሰው መልካም የለም። ምን ታደርጋለህ? በእግዚአብሔር የካዱ ሰዎች ገነት የሚያስገባውን ያልሰሩ ሰዎች የገሃነም የሚያስገባውን ስራ የሰሩ ሰዎች ገሃነም ይገባሉ አይደለ? የገሃነም ስራን የሚሰሩ ሰዎች ገሃነም አይገቡም? ይገባሉ። ግን ስለዚህ ለገሃነም ለሰዎች እንደዚህ ለገሃነም ለሚያስገባ ስራ ለሚሰሩ ሰዎች ገሃነም ተዘጋጅተዋል ማለት ነው። ገሃነም ተዘጋጅተዋል። ግን ደግሞ ምንድነው? ስለዚህ ገሃነሙን ያዘጋጀው ማን ነው? ገሃነሙን ያዘጋጀው ማን ነው? ገሃነሙን ያዘጋጀው ማን ነው? ገሃነሙን ያዘጋጀው ማን ነው? ወይም የፈጠረው ገሃነሙን የፈጠረው ማን ነው? ገሃነም የተፈጠረው ለሰው ልጆች አይደለም ነው የፈጠረው ማን ነው ነው የጠየቁ? እግዚአብሔር ነው የፈጠረው። ስለዚህ እግዚአብሔር የገሃነም ስራ ለሚሰሩ ሰዎች ገሃነምን ፈጥሯል ማለት ነው።
የገሃነምን ስራ ለሚሰሩ ሰዎች እግዚአብሔር ገሃነምን ፈጥሯል ማለት ነው። ያንን እንዲሰሩ የሚያደርገው አካል ሴጣን ይባላል፣ ዲያብሎስ ይባላል እያልኩ። ምን እንዲሰሩ የሚያደርገው? እንዲክዱት፣ እግዚአብሔር እንዲክዱት የሚያደርገው እሱ ነው። ስለሱ መች ጠየቁ? ያልጠየቅኩህን አትመልስ ያልኩህ እኮ ቅድም ለዚህ ነው። ስምህ ማን ነው ስትባል ጌች እንጂ ወደ ሱቅ ልሄድ ነው ቡና አይመቸኝም ተብሎ አይመለስም እያልኩ ነበር። ቅድም ይገናኛል። አንተ እያወራ ያለው ሐሳብ ከዛ ጋር ስለሚመጣ እኮ ነው። አሁን ከሱ ጋር ይገናኛል። አይመጣም። የገሃነምን ስራ የሚሰሩ ሰዎች ገሃነም ይገባሉ እንዴ ስለ አዎ አልከኝ። ተስማማን አይደለ? እንደዚህ ላይ ተስማማን። ጥሩ። የገሃነምን የሚያስገባውን ስራ የሚሰሩ ሰዎች ገሃነም ይገባሉ አለን። ጥሩ ተስማማን። ስለዚህ ገሃነም መጥፎን ለሚሰሩ ገሃነም የሚያስገባን ስራ ለሚሰሩ ሰዎች ገሃነም ተዘጋጅቷል አይደለ ስል አዎ አለን። ተስማማን። ስለዚህ ገሃነሙን ያዘጋጀው የፈጠረው ማን ነው ሲባል እግዚአብሔር አልከኝ። በቃ ተስማማን። አሪፍ ሐሳብ ተግባብተናል ማለት ነው። እኔ ግን አንድ ነገር ልንገርህ፣ ለሰው ልጆች እግዚአብሔር በፍጹም ለሰው ልጆች ገሃነምን አላዘጋጀም። በፍጹም ታዲያ ቆይ ጦር አላዘጋጀም። እሺ ያዝ፣ እዚች ጋር ያዝልኝ። ያደረገው አካል ሴጣን ይባላል። ሴጣን ቆይ ያዝልኝ፣ እዚች ጋር ብቻውን መግባት ስለማይፈልግ ነው እኮ ያዝልኝ። አላዘጋጀም አልከኝ አይደለ? ቆይ ነጥብ በነጥብ ያዘውና ገሃነም አላዘጋጀም አልከኝ አይደለ? ስለዚህ ካልተዘጋጀ ለምንድን ነው ሰዎች የሚገቡት? የገሃነም ስራ የሰሩ ሰዎች ለምን ገሃነም ይገባሉ? ለነሱ ካልተዘጋጀ እንዲሰሩ የሚያደርጋቸው አካል ነው። እንደዛ እኮ ከነሱ ጋር ተመሳስሏል እኮ ያደረጋቸው ምክንያት አለ፣ ያደረጋቸው አካል አለ። ግን ለነሱ ካልተዘጋጀ ለምን ይገባሉ ነው በመሰረቱ። ለምን ይገባሉ ለነሱ ካልተዘጋጀ? በመሰረቱም ለነሱ ለመጥፎ ለሚሰሩ ወይም ደግሞ የገሃነም ስራ ለሚሰሩ ሰዎች ካልሆነ የተዘጋጀው ለምን ይገባሉ? መጥፎ ስራ ለሚሰሩ ሰዎች ከሱ ጋር አሁን እኮ የዲያብሎስ ካራክተር የሰው ካራክተር ጌጅ ጥያቄ እንድገመው ቆይ ብሮ አንዴ ጥያቄ እንድገመው ጠየቁን ጥያቄ ለሰዎቹ ካልተዘጋጀ ለምን ገሃነም ይገባሉ ነው ሰዎች አይደለም የጠየቁት። እንደዛ አይደለም ያልኩ። ገሃነም የሚያስገባን ስራ የሚሰሩ ሰዎች ገሃነም እንዲገቡ ካልሆነ የተዘጋጀው ገሃነም ታዲያ ለምን ይገባሉ ነው። ለነሱ ካልሆነ የተዘጋጀው ለምን ይገባሉ? አብሮ እንዲገቡ እሱ ብቻው መግባት ስለማይፈልግ ነው። ሰይጣን እኮ ነው ይዘዋቸው ወደዛ የጎተተ የሚያስገባቸው እያልኩ ነው እኮ። በመሰረቱ ለነሱ ካልተዘጋጀ እንዴት ይገባሉ? እሱ ስለፈለገ ለምን ይፈጸማል ነው? በሱ ቁጥጥር ስር ነው እንዴ? እሱ ነው እንዴ ዓለምን የሚቆጣጠረው? ሰይጣን ሰይጣንን ቀላል አድርገው ነው እያሰብክ ያለው ማለት ነው። ስለዚህ ዓለምን የሚያስተናብር ሁለት ነው፣ ሰይጣንና አምላክ ነው ብለህ ነው የምታምነው? እዚህ ምድር ላይ ሰዎች እግዚአብሔር ሶስት አይነት መንግስታቶች አሉ። የመጀመሪያው የሰው ልጅ መንግስት አለ። ቆይ እሱን አይደለም። ቆይ እሱ አሁን እኮ እያወራን ያለነው ላይፍ አፍተር ዴዝ ነው፣ ከሞት በኋላ ያለውን ህይወት ነው። ከሞት በኋላ ባለው ህይወት ሰይጣን ስልጣን አለው እንዴ በእኛ ላይ? ጄክ ባላ አንተን ይብሩ ቀጥልሽ ነው የሚሻለኝ። ቆይ ላወራ አይደለም በጣም ዋርኒንግ እየሰጠኝ ነው። እኔ ግራ እየገባኝ ነው በጣም ወላሂ። 3 ጊዜ ነው አሁን ዋርኒንግ እየሰጠኝ፣ ቀይ ዋርኒንግ ማለት ነው። እንዴት ነው የሚሻለው? ኦኬ አይደን ነው ለከም ሴትሚዝ እንትና ሪፖርት የሚያደርግ ወላሂ አፒል እያለኝ ነው። አሁንማ በቃ ሌላ ታሪክ ውስጥ ሊያስገባኝ ዘግቶ እንዳያስወጣኝ ብቻ ከባድ እንትን ነው። ካሜራ ካላበራህ ወይም ካሜራ ኳሊቲ ከሌለው እንደዛ ይላል። ቲክቶክ አሁን አዲስ የጀመረው ነው። በቃ ላብረዋ እንግዲህ ምን አማራጭ አለ? እሺ በቃ ቀጥል። ኦኬ ስሚዛል እኔ ልጅ እያሳቀኝ ነው እንግዲህ ጌች። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጠቂት ቆይ አንዴ አፎን። እሺ ቀጥል። እናንተ በምታወሩት ላይ ቅድም ሲያወራ ስለነበር ነው እና እግዚአብሔር አይደለም የሚልካቸው ምናምን ነገር ያለ ስለነበር አክቹሊ ይህ ሐሳብ ግን ጌችዬ ምን መሰለህ፣ ይሄ አሁን አንተ የምታምነው ቢሊቭ ቀጥታ ከመጽሐፍ ቅዱስ ጋርና ከቀደምት አባቶች ጋር ያጋጫል። ምን ትላለህ ጌቹ? መጽሐፍ ቅዱስ እንዳንተ አይነት እምነት የለም ታውቃለህ ይሄንን ጌቹ? ኧረ ተው ላሳይህ። የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ክፈተው። ናኔ ክፈተልኝ። ይብሩ አስፋኝ ነው ልክፈተልኝ። አይታየም። አንዴ ላሳይህ። እኔ ከፍትልሃለሁ፣ ችግር የለው አትቸገር። አይ እዚህ ጋር ራሱ አይታየም። ብላክ ነው እኮ እያደረገ ያለው። ኦኬ አይታየም። ኦኬ ምን እናድርግ?
እሺ ችግር የለውም አንብቦ እስቲ አንብቦ። ያ አነብልሃለሁ ችግር የለውም። ያው ነው ከ31 ጀምረን አንብብልህ። በዓለም መጨረሻ የሚሆነው ፍርድ ይላል። የሰው ልጅ በመላእክቱ ሁሉ ታጅቦ በክብር ሲመጣ በክብር ዙፋኑ ላይ ይቀመጣል። ቁጥር 31 ላይ በቁጥር 32 ላይ ህዝቦቹ ሁሉ በፊቱ ይሰበሰባሉ። እረኛ በጎችን ከፍየሎች እንደሚለይ እርሱም ህዝቦችን እርስ በርሳቸው ይለያያቸዋል። የሰው ልጅ እንግዲህ መጥቶ ይሄን ነገር የሚያደርገው ያው በዓለም የመጨረሻ ዓለም ላይ የሚፈጠረውን ክስተት ነው የተናገረ ያለው መጽሐፍ ቅዱስና እነዛ ብሎ ይናገርና የሰው ልጅ ደግሞ ቁጥር 41 ላይ እንዲህ ብሎ ይናገራል። ከዚህ በኋላ በግራው በኩል ያሉትን ሰዎች አለ እንዲህ ይላቸዋል አለ እናንተ የተረገማችሁ ከዚህ ወዲያ ራቁ፣ ለዲያብሎስና ለተከታዮቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ አላቸው። ማን ነው ወደ ዘላለም እሳት የሚልካቸው? እነዚህ ሰዎች እግዚአብሔር ነው የሚልካቸው። እግዚአብሔር ነው የሚልካቸው። ስለዚህ ወደ ገሃነም እንዲገቡ የሚያደርጋቸው ማን ነው? እግዚአብሔር ነው። በዚህ ጉዳይ ላይ ጀስቲን ማርቲ ራሱ ይሰራል። ቮሊዩም ቅጽ 1 በገጽ 48 ላይ እነዛ ሰዎች ሰው እንደሆነ አራይትነት ሰዎች ነው። ይሄ ደግሞ አማኛንን እግዚአብሔር ወደ ገሃነም ለከታቸው ይናገራል ማለት። ስለዚህ እግዚአብሔር ገሃነምን ለማን ነው የፈጠራት ሲባል እርግጥ ነው እነዚህ ለማያምኑ ሰዎች ናቸው የፈጠራት ማለት። ይሄ ራሱ በቃ ሲጀምር እኮ በቃ ደገኝ ሲንድና አስፈላጊ አይደለም እስካሁን መከራከር ነጥብ እኛ እያልኩ ያለው እና ተስማማህ እኮ ጌች ከሱ ጋር አሁን ምንድነው ያው ያንን ክፍል አሁን እኔ ትናንትና ምናምን ነው ይሄን ሐሳብ ራሱ ትናንትና ነው እዚህ ከጓደኞቼ ጋር ያወራው። እነሱ ሙስሊሞች ናቸው። ገሃነም ለሰው ልጆች አልተፈጠረም ነው የኔ። ለምን እንደዛ ቢሆን ኖሮማ አንደኛ የኢየሱስ መሞትም አያስፈልግም። ሰዎችን ደግሞ አዳም ራሱ እግዚአብሔር ስታየው በመልካም በጥሩ ቦታ እንዲኖር ነው የሱ ሐሳብ። የሰው ልጅ የእግዚአብሔር ሐሳብ ሁሉ ጊዜ የእግዚአብሔር ሐሳብ መልካምና ቀን ነው ሁሉ ጊዜ ኦልዌይስ ማለት ነው። ኦኬ እግዚአብሔር መጥፎ ነገር አልፈጠረም ጋይቾ እግዚአብሔር መጥፎ ነገር አልፈጠረም። አንዳንድ ጊዜ ለምሳሌ መጥፎ ነገርን አልፈጠረም ሲባል ምን ለማድረግ ለምሳሌ እግዚአብሔር ጥሩ ምን መሰለህ አንተ ሊትራሊ ሴርክ ማለት አይ እግዚአብሔር ሲፈጥር ፍጥረት ዓለሙን በሚፈጥርበት ጊዜ ላይ ስፔሲፊካሊ ጥሩዎችን ብቻ ነው የፈጠረው። እሺ ቅድም ራሱ ነገር ስደግመው ነበር በዲያብሎስ በኩል ናቸው እነዚህ መጥፎ ነገር የመጡት ጥላላ ዊዝን ዲያብሎስ ነው ወይ ደግሞ በዲቪኒክ በኩል ወይ በዲያብሎስ በኩል ነው የመጡት ብላለና በሰይጣን በኩል ነው መጥፎ ነገር የመጡት። ክፋትን መልካም ነገሮች አይጠቀምም ማለት አይደለም ማለት አንዳንድ ነገር ፈጥሯል አልፈጠረም ወይ ነው ጥያቄው። እነዚህን አልፈጠራቸውም እግዚአብሔር ክፋትና መጥፎ ነገር ፈጥሯል። ፈጥሯል አለቀ። ስለዚህ ያ ጌቹ ያንተ ምን መሰለህ አንተ አሁን ተረድተዋል ግን ልታምነው አልፈለክም። ኢቭን የራስህ መጽሐፍ ራሱ ዲናይ ለማድረግ ጫፍ ላይ ያለው አክቹሊ አንተ ማለት ነው ይሄን እያረክ ያለው የምጠይቁት ጥያቄ ላይ ማለት ነው በእምነት ላይ ያለ እንደሚኖር እያወቅህ ይጠይቃለሁ የምጠይቁት ጥያቄ ክፋትን እኮ የመፍጠር ጉዳይ ግን ለሰው ልጆች ሆም ብሎ እግዚአብሔር ፐርፐዝሊ የነሱ መኖሪያ የመጨረሻው የዘላለም የነሱ መቃጠያ ከሆነ እኛ እንኳን ክፉዎች እኮ ለልጆቻችን እናስባለን። እግዚአብሔር እኮ የኛን የሰው ልጆች ፈጥሮናል። ከምንም በላይ ደግሞ የሰው ልጆችን እንደሚወድ ታያለህ። ከምንም በላይ from everything ማለት ጌች ይሰማል ካሉ ነገሮች ከእንስሳ ከየትኛውም ነገር ላይ ሰዎችን አብልጦ እንደሚወድ ከፈጠራቸው ፍጥረት ሁሉ አዳምን አብዝቶ። እሺ አንተ እኮ አሁን ሐሳብህ እኮ ተመሳሳይ ነው ከኛ ጋር እኮ ዝም ብለህ ነው እየለፋ ያለነው እና እየለፋ ነው ያለነው አሁን ትክክል ነው። አሁን ምንድነው መሰለህ ኢንቴንሽናሊ ሆን ብሎ እኛን ለመጉዳት አንድ አዳምጠኝና ኢንቴንሽናሊ ሆን ብሎ እኛን ለመጉዳት አይደለም ያዘጋጀው ከሆነ አው ያስማማል እኮ እሱማ ያስማማል። አዎ በቃ ይሄ ነው እሱ ከሆነ እኮ እኛም እንደዛ ነው የምናምነው። እኛን ለመጉዳት ሆን ብሎ አይደለም እኮ ግን ቅጣቱ እሱንማ እንደውም እኛን መጉዳት አይፈልግም እኮ እንደውም እኛን መጉዳት አይፈልግም። ሁላችንም ገነት እንድንገባ ነው የሚፈልገው። አሁን ሰው በፍርሃትና በፍቅር ሲያምን የተለያየ ነው። እግዚአብሔር ፈርተ አዎ ግን ምንድነው መሰለህ አሁን አንተ ጋር ያለው ችግር ልንገርህ እስቲ ቆይ ያልተግባባ አሁን ይሄ ቨርባል ዲስፒዩት የሚባል እንዳይሆን ምንድነው መሰለህ ሆን ብሎ እኛን ለመጉዳት አይደለም። ያንን መሆኑን የሚያሳየው ነገር ምንድነው መሰለህ መልእክተኞችን ላከ እውነቱን ከውሸት ሊለያይልን ሊገልጽልን ማለት ነው ራሱ። ለዛ ነው ምዕራፍ 14 በሱረቱ ኢብራሂም ምዕራፍ 14 ቁጥር 4 ላይ وما أرسلنا من رسول إلا بلسان قومه ليبين لهم ይላል። ከመልእክተኛም አንድ መልእክተኛ አላክንም ኢላ ቢሊሳኒ ቀውሚሂ በህዝቦቹ ምላስ ቋንቋ ቢሆን እንጂ ይላል። ለምንድን ነው መልእክተኞቹ በህዝቦቹ ቋንቋ የተላከው ሲባል ሊዩበይነ ለሁም ይላል ለነሱ ያብራራላቸው ይገልጽላቸው ዘንድ ይላልና እውነቱን ከውሸት ይገልጹ ዘንድ ነው የተላኩት።
ይሄንን ምንድነው ሲባል ገነት እንድንገባ ማለት ነው። ለዛም ነው ምዕራፍ 16 ቁጥር 36 ላይ በእርግጥ በየሁሉም ህዝቦች መልእክተኞችን ልከናል ይላልና አላህን በብቸኝነት አምልኩ ጣዖታትን ራቁ በሚል ልከናል። እነዚህ አጠቃላይ ምንድነው? ቆይ ጌች ልጨርስልህ። እነዚህ በአጠቃላይ ምንድነው? የሱ አምላክ ዓላማውና ፈቃዱ ሁላችንም እሱን በብቸኝነት አምልከን ገነት እንድንገባ ነው። ነገር ግን ይሄንን የካዱ ሰዎች ግን በስራዎቻቸው ተመጣጣኝ መልኩ ግን ቅጣትን ተዘጋጅቶላቸዋል ነው እያልን ያለነው። ግን እኛን መብላት ግን አይፈልግም። ነገር ግን ሰዎች እንደ ስራቸው ግን በፍትህ ይፈርዳቸዋል።